የኔታ ወንድሞቻችን እህቶቻችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ወላዲተ አምላክ ንጽሕት ቅድስት ድንግል እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በመሐሪነቱ ፍስሐ፣ ሰላም፣ ተድላ፣ ደስታ፣ ፍቅር፣ አንድነት፣ ገነት መንግሥተ ሰማያት የሰጠን አምላከ አበው አምላከ ቅዱሳን ቸሩ መድኃኔ ዓለም የተመሰገነ ይሁን። መድኃኒታችን ኢየሱስ ክርስቶስ በእውነት ተነስቷል። ትንሣኤውን ለሚያምን ሁሉ ሰጥቷል። የትንሣኤውን በረከት በሁላችን ላይ ያሳድርብን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ከዚህም በኋላ ጌታችን ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠላቸው። ስምዖን ጴጥሮስ፣ ዲዲሞስ የሚሉትም ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆችና ሌሎችም ከደቀ መዛሙርቱ 2 አብረው ነበሩ። ስምዖን ጴጥሮስ እኔ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም አብረን እንመጣለን አሉት። ሄደውም ወደ ታንኳ ገቡ። ግን በዚያች ሌሊት የያዙት ምንም የለም። በነጋ ጊዜም ጌታችን ኢየሱስ በባሕሩ ዳር ቆሞ ነበር። ደቀ መዛሙርቱም አዩት፣ ግን ጌታችን ኢየሱስ እንደሆነ አላወቁም። ጌታችን ኢየሱስንም ልጆች ሆይ አንዳች የሚበላ ነገር አላችሁን? አላቸው። እነርሱም የለም አሉት። ጌታችን ኢየሱስም መረባችሁን በታንኳይቱ በስተቀኝ በኩል ጣሉ ታገኛላችሁም አላቸው። መረባቸውንም በጣለው ጊዜ ከተያዘው ዓሣ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታችን ኢየሱስ የወደው የነበረ ያ ደቀ መዝሙርም ለጴጥሮስ ጌታችን ነው እኮ አለው። ስምዖን ጴጥሮስም ጌታችን እንደሆነ በሰማ ጊዜ የሚለብሰውን ልብስ አነስቶ በወገቡ ታጠቀም፣ ራቁቱም ነበርና ወደ ባሕር ተወረወረ። ሌሎች ደቀ መዛሙርት ግን በታንኳ መጡ፣ ከ200 ክንድ ያህል በቀር ከምድር አልራቁም ነበርና ዓሣ የመላባቸውን መረቦቻቸውንም እየሳቡ ሄዱ። ወደ ምድርም በወረዱ ጊዜ ፍሙ መርቶ ዓሣም በላዩ ሆኖ እንጀራም ተሰርቶ አገኙ። ጌታችን ኢየሱስም አሁን ከያዛችኋቸው ዓሣዎች አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳ ገብቶ 153 ታላላቅ ዓሦችን መልቶ የነበረውን መረብ ወደ ምድር ሳበ። ብዛቱም ይህን ያህል ሲሆን መረቡ አልተቀደደም። ጌታችን ኢየሱስም ኑ ምሳ እንብላ አላቸው። ከደቀ መዛሙርቱም አንተ ማነህ ብሎ ሊጠይቀው የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታችን ኢየሱስም መጣና ኅብስቱን አነስቶ ሰጣቸው፣ ከዓሣውም እንዲሁ። ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛው ጊዜው ነበር። ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጌታችን ኢየሱስም በጎችን ጠብቅ አለው። ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጠቦቶችን አሰማራ አለው። 3ኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም 3 ጊዜ ትወደኛለህን ስላለው ተከዘ። ጌታ ሆይ አንተ ሁሉን ታውቃለህ፣ እኔም እንደምወድህ አንተ ታውቃለህ አለው። እንኪያስ ግልገሎችን ጠብቅ አለው። እውነት እውነት እልሃለሁ አንተ ጎልማሳ ሳለ በገዛ እጅህ ወገብህን ታጥቀህ ወደ ወደድከው ትሄድ ነበርም። በሸመገልክ ጊዜ ግን እጆችን ትዘረጋለህ፣ ወገብህንም ሌላ ያስታጥቀሃል፣ ወደማትወደውም ይወስድሃል። በምን ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን ተናገረ። ይህንንም ብሎ ተከተለኝ አለው። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ ጊዜው ዘመነ ትንሣኤ ነውና ዛሬ ደግሞ በዓለ ጥብርያዶስ ርክበ ካህናት ወይም በዓለ ሲኖዶስ ነውና እርሱም ባስመለከተ እንደ እግዚአብሔር እንደ መድኃኔ ዓለም ቸርነት ጥቂት ነገሮችን እንነጋገራለን። የትምህርታችን ርዕስ በ18ኛ ቁጥር በ21ኛው ምዕራፍ ቀደም ሲል ካነበብነው ውስጥ የሚገኘው ኃይለ ቃል ይሆናል። ወይወስደከ ሀበ ኢፈቀድከ ወደማትወደው ይወስድሃል የሚለውን ርዕስ እናደርጋለን።
እንግዲህ በዓለ ጥብርያዶስ ሲባል ጌታችን በጥብርያዶስ ባህር ዳርቻ ትንሣኤውን ከገለጠ በኋላ ለሶስተኛ ጊዜ ለደቀ መዛሙርቱ የታየበት ስለሆነ ስፍራውን የገሊላ ባህር ዳርቻ ጥብርያዶስ ከተማ አለችና በዚያ ምክንያት በዓለ ጥብርያዶስ ይባላል። ሁለተኛ ርክበ ካህናት ይባላል። ካህናቱ የጌታችን ደቀ መዛሙርት ከጌታችን ጋር የተገናኙበት ስለሆነ በዚያውም ላይ እረኝነት የተሰጠበት ወይም እረኝነት የጸናበት ቀን ስለሆነ። ሶስተኛ በዓለ ሲኖዶስ ይባላል። ቅዱሳን አባቶቻችን የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ ይደረግ፣ አንዱን በበዓለ ማቴዎስ ወደ ሜጥሮስ አድርጉት፣ ሁለተኛውን ግን የጌታችን ትንሣኤ በኋላ በ25ኛው ቀን ትንሣኤን ሳይቆጥሩ ከሆነ በ24ኛው ቀን ሲኖዶስን አድርጉ። በተለይ ሲመተ ጳጳሳት በዚህ ጊዜ ይሆን፣ እረኝነት ሹመት በዚህ ጊዜ ይሆን ብለዋልና አባቶቻችን። በዚህ ምክንያት በዓለ ሲኖዶስ ይባላል። በአጠቃላዊ የቅዱሳን አባቶቻችን መሰብሰብን ይመለከታል። እንግዲህ እንደ ሕጉ እንደ ወጉ ዛሬ የቅዱስ ሲኖዶስ አባላት ስብሰባ ጀምረዋል። ከትናንት ምሽት ጀምሮ ስለሱ ብዙ መነጋገር አያስፈልገንም። ለምን ቢባል ስንነጋገር ብዙ ትርፍ ነገር ስለሚመጣ። ትናንትም ስንማር የነበራችሁ ልጆች እዚያኛው ጉባኤ ላይ ስለዚህ ዘመን ብንነጋገር እናስቀይማለን እና ለውጥ ለማይመጣው ፋይዳ ለሌለው ነገር ብንቀያየም ምንም አያረግም እና አንዳንዱን ነገር መተው ጥሩ ነው። ትናንት እንዳልኳቸው የነበራችሁ ልጆች መተው ነው። ለምን ቢባል እንዴት ዋላችሁ? ቤተ ክርስቲያን ዓላማዋ ምንድን ነው? ምዕመናንን መርቶ መንግሥተ ሰማያት ማድረስ ነው አይደለም? ከዚህ ውጭ አለ? ቤተ ክርስቲያን ገንዘብ ዓላማዋ አይደለም። ዝና ዓላማዋ አይደለም። ምድራዊ ቅራቅንቦ ነገሮች ሁሉ ዓላማዋ አይደሉም። እና ያንን ሳንነካ የዘመኑን ነገር ሳንነካ ትተን ለምን ሰለቻል መናገሩ? ለውጥ ለማይመጣው ነገር መናገሩ። እኛን የሚመለከተንን ነገር ብቻ እንነጋገር። ግን ደግሞ ዕለቱ ነውና ትምህርቱ ግዱን ስለ እረኝነት እንድናነሳ ያስገድደናል። እረኝነት ሲባል ግዱን ከላይ ሄደን ብቻ አይደለም። እረኝነት መልኩ ብዙ ነው። መልኩ ብዙ ነው። ለምሳሌ በቤት ውስጥ ያለን ሰዎች አንድ አባት ለቤቱ እረኛ ነው። አንዲት እናት ለልጆቿ እረኛ ናት። ያንን እንወቅበት። አንድ የሰንበት ትምህርት ቤት ሰብሳቢ ለሰንበት ትምህርት ቤቱ እረኛ ነው። የአንድ ማህበር ኃላፊ የማህበሩ እረኛ ነው ካወቀበት። በስጋዊም ደረጃ ብንመለከተው የአንድ መስሪያ ቤት የአንድ ተቋም ኃላፊ እረኛ ነው። እረኛ መደበኛ ስራው ምንድን ነው? በጎቹን ከማደሪያቸው ይዟቸው ይወጣል፣ ያሰማራቸዋል አይደል? ሲያሰማራቸው የለመለመ መስክ ላይ ወይም ጥሩ ሳር ለምለም ሳር ያለበት ቦታ ላይ እና ጽሩይ ማይ ጥሩ ውሃ ያለበት ላይ፣ ቅዱሳን የሆኑ እንደሆነ ደግሞ ደጋግ እረኞች በግ ሲሰጧቸው ሳር ያጡ እንደሆነ በጸሎታቸው እያበቀሉ፣ ውሃ ያጡ እንደሆነ በአማላጅነታቸው እያፈለቁ ያጠጧቸዋል። ይኸውም አብነት ነው፣ ምሳሌ ነው። እረኞች ካህናት፣ መምህራን፣ ጳጳሳት፣ ሊቃነ ጳጳሳት ናቸው። በጎቹ መንጋው ምዕመናን ናቸው። ከማደሪያቸው እንደ ማውጣት በስብከት በትምህርት ቀስቅሰው ከያሉበት ቤት ለጸሎት፣ ለትምህርት፣ ለአገልግሎት፣ ለቅዳሴ፣ ለመስዋዕት፣ ለአገልግሎት፣ ለስጋው ደሙ ያመጧቸዋል። ጥሩ ሳር ለምለም ሳር እንደመመገብ ቅዱስ ቃሉን ከጥሩ ውሃ እንደማጠጣት ጸጋ ክብሩን አንድም ለስጋው ደግሞ ያስተረጉማል፣ አንድም ለፍጻሜው እግዚአብሔር ይርኤኒ ወአልቦ ዘይሃጣኒ
እግዚአብሔር እረኛዬ ነው ይላል ቅዱስ ዳዊት በመዝሙር 22 ላይ። እረኛዬ ስለሆነ የሚያሳጣኝ ነገር የለም። ውስተ ብሔር ስዑር ህዬ ያድረኒ፣ በለመለመ ስፍራ አለ በመንግስተ ሰማያት ያሳድረኛል አለ። ስለዚህ አንድ እረኛ መንጋውን መርቶ ከመንግስተ ሰማያት ማድረስ አለበት። ቅዱስ ጳውሎስን መራሂ ይለዋል። መሪ ወዴት? ወደ መንግስተ ሰማያት። ለጊዜ ወደ ቤተ ክርስቲያን ወደ ቅዱስ ቃሉ መርቶ ያመጣቸዋል። የእግዚአብሔር ቃል ባለበት፣ ጸጋው ክብሩ ቸርነቱ ባለበት፣ መንፈሳዊ ትሩፋት ባለበት ስፍራ ያውላቸዋል። ለፍጻሜው ግን መንግስተ ሰማያት እንዲገቡ ምክንያት ይሆናቸዋል። እንዲህ ያደረገ እንደሆነ ኖላዊ ኄር መልካም እረኛ፣ ቸር እረኛ፣ ቸር ጠባቂ ይባላል። እንዲህ ሳያደርግ ግን በትንቢተ ሕዝቅኤል ምዕራፍ 34 ላይ እንደተጠቀሰው መንጋውን የሚፈልገው ጠጉሩን ሸልቶ እኩሉን ሰፍቶ ለመልበስ እኩሉን ሽጦ ገንዘቡን ለመጠቀም ከሆነ ትናንት የነበራችሁ ልጆች ቅዱስ ጳውሎስ በግብረ ሐዋርያት ምዕራፍ 20 ቁጥር 20 ጀምራችሁ ስትመለከቱ ምን አለ? ከእናንተ ከአንዳችሁ እንኳ ወርቅ፣ ብር፣ ልብስ አልተመኘሁም። መቀበል አይደለም አልተመኘሁም ከቶሆኑ እንኳን ለእኔ አብረው ላለሁት ደቀ መዛሙርቱ እንኳ እነዚህ እጆቼ እንዳገለገሉ እንዳትረሱ። በእርግጥ አንድ እረኛ ከመንጋው አስራት ሊቀበል ሊመገብ ተፈቅዶለታል። ነገር ግን መንጋውን የሚፈልገው ለአስራቱ ለበኩራቱ ብቻ ሲል ከሆነ እሱን ቅዱስ ንጹሕ በሆነ አንደበቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ ምን ሲል ስም አወጣለት? አሳብ፣ ቅጥረኛ፣ ምንደኛ። እንዲህ ያለው ታዲያ አንደኛ ተኩላ ሲመጣ መንጋውን ትቶት ይሸሻል። ተኩላም ባይመጣ እንኳ ራሱ አሳብሳ አሳብ ውእቱ ምንደኛው ምንደኛ ነው። እየመጸስከ ዘንበለ ከመ ይስርቅ። ለምንድን ነው እረኛው አንስቶ ከመንጋው ሲበላ ለምን ከመ ይስርቅ ይለዋል? እረኛ አይደለም ቢሉ የእሱ ንብረቶች አይደሉም። የማን ናቸው? የመንጋው ባለቤት ጌታችን እግዚአብሔር ኢየሱስ ክርስቶስ ነው። ዘንበለ ከመ ይስርቅ አለ። ወይ ቅትል ሊገል ወይ አይጉል ሊያጠፋ ነው እንጂ አለ። እንዲህ ይባላል። ታዲያ ሌላውን እንተወውና እኛ አንደኛ መጀመሪያ ይሄ እንድታውቁት የትምህርት መግቢያ ነው። ይሄ እኛ እያንዳንዳችን እዚህ ያለን መጠነኛ የሆነች እረኝነት አለችን። አንደኛ እረኝነት መጀመሪያ ለራስ ነው። እንደና ዋላችሁ። ይሄ ምንድን ነው ንገሩኝ። በውስጡ ምን አለው? አይምሮ አለው አይደለም? የሰውነት ሕዋሳትን በሙሉ የሚያዛቸው ማን ነው? ንገሩኝ። አይምሮ ባላቸው ይውላሉ አይደል? እጅን ስረቅ ካለው ይሰርቃል፣ እግርን ተራገጥ ካለው ይራገጣል። እኛ ራሳችን ለሕዋሳታችን እረኞች መሆን አቅቶናል እኮ። ሌሎቹን ለእረኝነት ከመውቀሳችን በፊት መጀመሪያ እስኪ ለሕዋሳታችን እረኞች እንሆን። በተለይ ለአምስቱ ሕዋሳት እረኛ እንሆን። ለዓይናችን በነገራችሁ ለዓይናችሁ ማዘዝ ትችላላችሁ። ክፉ ነገር አትይ ብሎ ምክንያቱም በለዘብተኝነት በግዴለሽነት ሁላችን ዓይናችንን መረን ስለለቀቅ ነው። ልክ እንደ ዛሬ ካህን ሰባኪ ቢነግረው የሚሰማ ምእመን አለ? ንገሩኝ። ይሰሙናል? ይሰሙታል መሰለኝ። እናንተን ይሰሟችኋል መሰለኝ። ኃጢአት አትስሩ ስትሏቸው ዛሬ ጀምሮ ኃጢአት አልሰራ የሚል ምእመን አለ? አይገኝም። ለምን? መረን ለቀናቸው አንድ ጊዜ ክፉ ነገር አስለምደናቸዋል። ከፍተኛ ገድል ይጠይቃል ወደ በጎ ለመመለስ። ዓይናችንም እንደዚያ ነው። ስላስለመድ ነው። አንዳንዴ ለምሳሌ ዓይን ሆይ ይህ እንዳታይ አለ። ለምሳሌ ወንድ ከሆንክ በጎዳና አንዲት የተራቆተች ሴት ታልፋለች። አይጣል አይደለ? አንዲት ሳትሆን ብዙ ሚሊዮን ናቸው፣ ግን እንዲያው አንዲቱ አለፈች እና ምን ትለዋለህ? ዓይን ሆይ ይህን ማየት አትችልም፣ ከልክያለሁ። በእናንተ እንግሊዝ you are forbidden ምናምን ትለዋለህ። ኧረ አይሰማህም። ፍጥጥ ብሎ ነው እንደዚህ አድርገህ ካልጨቆንከው በቀር። ለምን? እንደ ልቡ የፈለገውን ነገር ለምሳሌ ቅዱሳን ደጋግ አባቶቻችን ዓይን ሆይ ዝጋ፣ ይሄን አትይ ካሉት አይ
ይታዘዝላቸዋል። ሕዋሳታቸውን ያዛሉ። ቅድስና ማለት እኮ እሱ ነው። በነገራችሁ ላይ ሕዋሳትን ማዘዝ መቻል እና በሕዋሳታችን ላይ እረኝነት እንዳለብን ማወቅ አለብን። አፍንጫችን የማይገባው እንዳያሸት፣ ጆሮአችን የማይገባው እንዳይሰማ፣ አንደበታችን የማይገባውን ነገር እንዳያስገባ፣ የማይገባውን ነገር እንዳያስወጣ፣ እንዳይናገር፣ እጃችን የማይገባውን ነገር እንዳይነካ። ለምሳሌ መንገድ ስትሄዱ ቀላል ጥያቄ ነው፣ ሁላችሁንም መምህራንንም ይመለከታል። 10,000 ብር እንዲሁ አያርገው መድኃኔዓለምና ወድቆ አገኛችሁ። እውነቴን ነው። አያርገው የምልበትን ምክንያት አውቀዋለሁ። ምንድን ነው የምታደርጉ? ንገሩኝ። ማንሳት አይደል? መቼም ከ1000 ሰው 999 ማንሳቱ አይቀርም። ከዛ አንድ ወይ ሁለት ሰው አይ ይሄማ የኔ አይደለም ይልና ወስዶ ለቤተክርስቲያን ወደ ዕዳ ይሰጠዋል። የመጀመሪያው ክርስትና ግን ይመስላችኋል? በነገራችሁ ላይ እንዲህ ማድረጉ መልካም ነው። ቀጥታ ወስዶ ለድሃ ወይ ደግሞ ለቤተ እግዚአብሔር ሙዳየ ምጽዋት ላይ ማስገባት። ምክንያቱም ሙዳየ ምጽዋት የሚገባ ሳንቲም ለካህናት አይደለም። እንድታውቁት በዘመን ካህናትን የምንሰድባቸው ክብር ምስጋና ለነሱ ይሁንና፣ ምክንያቱም ክህነታቸው ክቡር ነው፣ በጎ ሰሩም አልሰሩም። ካህናትን የምንሰድባቸው ደሞዝ የሚከፈላቸው ከአስራት ሳይሆን ከምንድን ነው? ከምጽዋት። ለማኝ እያልን እየሰደብናቸው ነው። ነዳያን ናችሁ። በጣም ነውር እኮ ነው። ከሙዳየ ምጽዋት ካህን ደሞዝ አይከፈለውም፣ ከአስራት ነው የሚከፈለው። ጥፋቱ የማን ነው ከተባለ የራሳቸውም ነው የእኛም ነው። የእኛ ምንድን ነው? አስራት አናወጣም። የእነሱ ጥፋት ምንድን ነው? አስራት እንድናወጣ አሁንም አያስተምሩም። የሚያስተምርን ገጥሞኝ ያውቅ። አስራት አውጡ የሚል ካህንን የገጥሞኝ ያውቅ እና ሙዳየ ምጽዋት ያስገብ። ግን እውነተኛ ክርስቲያን ከሆንክ የመጀመሪያው ልታደርገው የሚገባ ነገር ምንድን ነው? ብሩ እንዳየኸው እንደዚህ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለኸው መሄድ እንሞክረው። 1-2 ብር በዚህ ላስጠል። ግን እኛ ሳንወጣ ይወስደዋል። ለምን ብትሉ እችን ቃል አብራችሁኝ በሉ። ያላስቀመጥከውን አታንሳ፣ ያልተከልከውን አትንቀል። እጽዋት በዚህ ዘመን ባለቤት አልባ ናቸው። ቤተ ክርስቲያን ለዓለም ትልቁ ውለታዋ፣ በተለይ እንደ ኢትዮጵያ ታውቃላችሁ አይደለም? አንድ ሰው ዓለም የሚባለው ነገር አለ አይደል? አማኝ ሰው አይደለም። እና የኢትዮጵያ የደን ሽፋን ተመናመነ ሲባል ግን ሲዞር በየከተማው ሲመለከት በቃ ደን ካለ የት ነው ያለ? እና እኔ የምመክራችሁ የኢትዮጵያ የደን ሽፋን እንዲጨምር በየስፍራው እየሄዳችሁ ቤተ ክርስቲያንና ገዳም ትከሉ እስከ ማለት ደርሷል። ዛሬ ግን የምታውቁት በቃ ፋሽን ቤተ ክርስቲያን ማነጽ ነው። አዲስ ግንባታ መገንባት እጽዋትን መቁረጥ ነው። በቃ የሚተክል አለ የለም። ቢተከልም ቅር ካላላችሁ እኛ ነካን እንዳትሉ እንጂ እንደ አመንዝራ ሴት አበባ ስተክሉ ነው የምትሉ። አሁን ቤተ ክርስቲያን ውስጥ አበባ ምን ያደርጋል? በየትኛው መጽሐፍ ነው አበባ ተክሎ የተባለ? ይሄ እኮ የምእመናን የግቢ የሀብታም ግቢ ጌጥ ነው። ይሄ ምን ያደርጋል? ደግሞ አባቶቻችን ትልልቅ ዛፎችን ነው የሚተክሉ። ወይራ፣ ጽድ፣ ዝግባ፣ ዋርካ፣ ባምባ፣ ምሳና የመሳሰለውን ዛሬ የሚተክል የሆነ እንደ ዱርዬ ሰው ጠጉሩ ቶሎ የሚከረከማል አይደለም? ደህና ዋላችሁ። በስንት ጊዜ ነው የምትከረከሙ? እናንተ ጠጉራችሁ በየሳምንቱ የሚከረከማል፣ በየ2 ሳምንቱ ምን ያደርግላችኋል? እኔ እውነቴን ነው። ገንዘብ መጣያ እኮ ነው። ልክ እንደዛ ጧት ማታ አናት የሚከረከም አትክልት አለ። ምን ያደርጋል? ለጌጥ። በነገራችሁ ላይ የቤተ ክርስቲያን ጌጥ ማን ነው? ምእመናን ናቸው። ቆይ አይደለም። ይኸውላችሁ ምእመናን የክርስቶስ ምኖቹ ናቸው ተብለዋል። ልብሶቹ ናቸው ተብለዋል። ቤተ ክርስቲያን ጌጾቿ ምእመናን ናቸው። እንደ ዕንቁ የሚያበሩ ቅድስና ያላቸው ክርስቶስ ያደረባቸው የቤተ ክርስቲያን ጌጽ ምእመናን ናቸው እኮ። አሁን እዚህ አምፖል ዙሪያ ያውናል። በነገራችሁ ላይ እንዲያበራ አይደለም እኮ ይሄ ስንት መቶ በነገራችሁ ላይ ይቆጥራል። 0 ቁጥር ይላል። 0 ቁጥር ያለው ጭንቅላት ያለው ሰው 5 ቁጥር ነው። 0 አይደለም ይሄ። ደህና ዋላችሁ። 5 ቁጥር ነው፣ ይቆጥራል። መብራት ኃይል የምትሰሩ ሰዎች አንድ መብራት ኃይል የሚሰራ አዲስ አበባ እንደ ዝክረ ቅዱሳን ተማሪ አለ። እዚህም ትኖራላችሁ። ይቆጥራል። ለምንድን ነው እንደዚህ ቤተክርስቲያን በስጋዊ ጌጥ የምናስጌጣት? ለምንድን ነው? የቤተክርስቲያን ጌጥ ቅዱሳን ናቸው። ቤተክርስቲያን ምድራዊ ጌጥ አያስፈልጋትም። ይሄ እብደት ነው። የቤተክርስቲያን ጌጧ ነዳያንን መመግብ ነው።
ድሃ ማብላት ነው። ሰዎች እርቧቸው እምነታቸውን እንዳይክዱ ማድረግ ነው። አሁን ትተውት ካልሆነ እዚህ ደብር አንድ ጥሩ ልማድ አለ። በወር ይሁን ክብረ በዓል ሲደርስ ለነዳያን የሚሰጥ ገንዘብ አለ። ይሄ ጎንደር ውስጥ ይህንን ደብር ነው የማውቅ። ሌላም ሊኖር ይችላል፣ እኔ አላውቅም ነው። ግን የዚህን ደብር የመንበረ መንግስትን አውቃለሁ። የእነህንታ ትሩፋት ነው። በዚህ መቼስ የተማረ ሰው ትልቅ ሰው ሲኖር በጣም ደስ ይላል። ደህና ዋላችሁ። እና ቤተ ክርስቲያን ውስጥ ትኩረት ሊሰጣቸው የሚገቡ መጀመሪያ ምዕመናን፣ ንዋያተ ቅድሳት፣ ታቦቱ፣ መስቀሉ፣ ስላድኖ በየቦታው ተቀዶ ሲረገጥ ይውላል አይደለም? ማን ቦታ ይሰጠዋል? ሶስተኛ ደግሞ እጽዋት ናቸው። ቅዱሳን መላእክትም ቅዱሳንም ሲበቁ የሚሰወሩባቸው እነዚህ ዛፎች ናቸው። የተቀደሱ ነገሮች ናቸው። ቀላል አድርገን አንያቸው እና ሰው ያልተከለውን ነገር መቁረጥ የለበትም። በዚያ ላይ ዓለም አቀፍ ሕግ አለ አይደለም? አንድ ዛፍ መቁረጥ ከፈለግ ካስቀድመ ከ3 እስከ 5 ትከልና አሳድግ። መጀመሪያ ሳትተካ መቁረጥ የለም። እንዲያው መቁረጥ እንኳ ብትፈልግ እና ስለዚህ ገንዘብ ሰው ቢያገኝ የመጀመሪያው አማራጭ ምንድን ነው? ንገሩኝ። ትተው መሄድ። ምክንያቱም ያንተ አይደለም እኮ ወርቅ ብታገኝ ምን ብታገኝ ትተው ሂድ። አሁን እኔን አንተ ራስህ ታደርገዋለህ ወይ ብለህ እያሰብክ ከሆነ አንዳንድህ እሱን እግዚአብሔር ያውቃል። ምን ቸገረህ? እኔ ባገኘው ምን አላት ፍስ አድርጌ እኪሴ ከትቼ ልሮጥ ይችላል። ይሁን ግድ የለም ላድርገውም አላድርገውም፣ አንቺ ግን አታድርጉት፣ አናድርገው። የራስ ያልሆነውን ነገር ተወው። እኔ አስታውሳለሁ በፊት ጓደኛችን የነበረ አንድ ወንድም ዲያቆን ነው፣ ዛብሮን ያደገ። መንገድ ላይ ሲሄድ 10 ብር ወድቆ አገኘ። ስንት ነው ያልኳችሁ? አሁን 10 ብር ስል ትርጉም አይሰጣችሁም አይደለ? ያሁኑ ምናልባት ወደ 2-3 ሺህ ብር በሉት። የዛን ጊዜ በ80ዎቹ ነው። ብድግ እንደገና ቀና ሲል ሌላ 10 ብር ሌላ 10 ብር ሰልፍ ሰርቶ እየለቀመ ኋላ ሲመለከት ለካ አንድ ሸህ ናቸው፣ ሙስሊም ሽማግሌ ከኋላ ኪሳቸውን ለካ ጠብ እያለ የሚሄድ ኋላ ሰብስቦ ኧረ ሸሁ ኧረ ቆዩን ኧረ ገንዘቦትን እየጣሉት ብሎ ዞር ብሎ አዩት። አንተ ፉግር አላህ ያላደለ አምጣ አላህ የሰጠህን አትወስድም ብለው አሉት። ለምን እንደዛ እንዳሉት እርሳቸው ይወቁ። ልጁ ግን የሰራው ትክክል ነው አይደለም? ትክክል ነው። መርቆ እሳቸው ለሱ እንዲጠቀም ፈልገው ይሆናል። እንግዲህ ሀብታም ሊሆኑ ይችላሉና ወይ ደግሞ በእምነታቸው የሚታዘዝ ነገር ሊኖር ይችላል፣ አላውቅም እኔ። እና እሱ እንዲጠቀም ፈልገው ይችላል። ግን እንደዛ አይደለም። መርቀው እንካ በዚች ደብተር ግዛባት ወይም ዳቦ ግዛባት ብሎ ሳንቲም መስጠቱ ይቀል ነበረ። እንዲያው ካልሆነም መርቀው መስደድ ይቻል ነበረም። መሰረታዊ ነገር እጃችንን እግራችንን መቆጣጠር እንልመድ፣ እንማር ነው። እረኝነት ሲባል እኛ ሐዋሳታችንን ሳንቆጣጠር ጳጳሱ እንዲያደረገ ቄሱ እንዲያደረገ ብትል ምን ፋይዳ አለው? ተያይዘ ገደል ነው። እሱም አይድንም፣ አንተም አትድንም፣ እኔም ያው። ደህና ዋላችሁ? ኧረ እንዴት ዋላችሁ? ይህን ምን ትለዋለህ? በል እንጂ መግቢያ ትለዋለህ። ወደ ዋናው ትምህርት ልንመጣ ነው። በዓሉ በዓለ ጥብርያዶስ ርክበ ካህናት በዓለ ሲኖዶስ ነው ብለናል። ታሪኩ እንዲህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይሁንና ትንሣኤውን ከገለጠ በኋላ ደቀ መዛሙርቱን በመጀመሪያው የትንሣኤ ቀን አመሻሽ ላይ ታይቷቸው አይምሯቸው ተጠራጠረ። ምትሃት የሚያዩ መሰላቸው። ጌታችን ምትሃት እንዳልሆነ እጁን እግሩን እንዲዳሱት አደረጋቸው። ኋላ እንደገና በሳምንቱ ቅዱስ ቶማስ አላየም ነበርና መጥቶ እመ ኢርኢኩ እደዊሁ ወእገሪሁ፣ እጆቹን እግሮቹን በዓይኔ ካላየው፣ ችንካሮቹን ጎኑ የተወጋውን በዓይኔ ካላየው አላምንም ብሎ አለ። ሐዋርያ ነውና የጌታ እውነተኛ ምስክር ነውና ሌሎቹ አየነ ሲሉ እሱ ሰማሁ ብሎ ሊመሰክር አይችልምና ጌታችን ድጋሚ ተገለጠላቸው። ያ ዳግም ትንሣኤ ይባላል ወይም አግብኦተ ግብር ይባላል። በዚያ ቀን ጌታችን ድጋሚ ለቶማስ ተገለጠና ቶማስን አስተማረ። ከዚያ ለአንድም ለሁለትም ይገለጽላቸዋል። ለእመቤታችን ብዙ ጊዜ ይታያት ነበረ። ለሌሎች ቅዱሳን ግን አንድ ቀን ለአንዱ አንድ ቀን ለሁለቱ እያለ ይታያቸው ነበረ። በጋራ ግን ከዳግም ትንሣኤ በኋላ ስላልተገለጠላቸው
በዳግም ትንሣኤና በጥብርያዶስ መካከል ያለው ልዩነት የ17 ቀን ያክል ነው። በእነዚያ ቀናት ስላላዩት ያ የእምነት መሳሳት፣ የእምነት መንሸራተት፣ የትንሣኤው ነገር በልባቸው እየወጣ እየወረደባቸው ስለነበረ በመካከል ለበጎ ነገር አብነት አድርጎ ያስቀመጠው የሐዋርያት አለቃ ቅዱስ ጴጥሮስ እኔ ልሄድ ነኝ አላቸው። በዚያ በገሊላ ሳለ ወዴት ነው የምትሄድ? አይ ወደ ገሊላ ባህር ወደ ጥብርያዶስ ዳርቻ ልሄድ ነኝ። ምን ልታረግ? አሳ ላሰግር። እንህነኒ ንመጽእ ምስሌከ፣ እኛም ከአንተ ጋር እንመጣለን። እንዴ አንተ ከሄድክበት። ይህ እኮ ልብ በሉ ስለ እረኝነት ነው አይደለም የምናወራ። ደህና ዋላችሁ? እንዴት ዋላችሁ? ጨመር አድርጉበት። የአንድ ሰው ድምፅ በዚህ አመካኝ እንዳትሉኝ እኮ ነው እንደዚህ ብዬ የምጮህ። አይሰማም? የእናንተ የሁላችሁ ግን ትንሽ ትንሽ ነው የሚሰማ። ደህና ዋላችሁ? እንግዲህ ልብ በሉ፣ እረኛ መዋያውን ካላወቀ ችግር ነው። ቅዱስ ጴጥሮስን ገና ሲጠራው መጀመሪያ በቅዱስ ማርቆስ ወንጌል ምዕራፍ 1 ቁጥር 18 እና 19 ላይ ስታነቡት ምን ይላል? ና ተከተለኝ ካለው በኋላ እዚያው ላይ ምን አስትቶታል? መረቡን ማጥመጃውን አስቶታል አይደል? ከዛሬ ጀምሮ ምን ታጠምዳለን ያለው? አዎ ሰዎችን ለመንግሥተ ሰማያት ታጠምዳለህ ብሎታል። ስለዚህ የቅዱስ ጴጥሮስ ስራ አሳ ማስገር አይደለም። አሳ ማስገር ምድራዊ ስራ። በነገራችሁ ላይ አንድ ምዕመን አሳ ቢያሰግር ነውር ነው አይደለም? ተናገሩ። አይደለም። ለአንድ እረኛ፣ ለአንድ ካህን፣ ለአንድ ጳጳስ ግን እሱ ስራው አይደለም። ያችሁ አንድ ምዕመን ወጥቶ ወርዶ ገንዘብ ሰብስቦ ባንክ ቢያስቀምጥ፣ ቤቱ ቢያስቀምጥ፣ አስራት አውጥቶ ምጽአት ሰጥቶ የተረፈውን ቢያስቀምጥ ነውር ይሆናል? ለአንድ የቤተክርስቲያን አባት ግን ገንዘብ ቢሰበስብ ፈጽሞ ነውር ነው። ገንዘብ ለመሰብሰብ ገንዘብ የሚገኝበት ቦታ ላይ ከተገኘ በጣም ነውር ነው። በጣም ነውር ነው። ባለፈው ሰሞን አንድ ሰባኪ ፌስቡክ ላይ ፍረዱኝ ብሎ ጻፈ። እኔ ደግሞ አትስበክ ብሎ ከልክሎት ይሆን ወይስ እውነት ተናገርክ ብሎ ተጣልቶት ይሆን? ከዛ ምን አለ እኔና የሆነ ብሎ የሆነ ሌላ ሰባኪ ስም ጠርቶ ለስብከት ተጋበዝን። ከዛ ሄድን። በዓት ነው ታሪኩ ውስጡ ላይ ያለው። ከዛ ሄድንና አስተምረን ተመለስን እና ይሄንን አበል መቼ ነው የሚሰጡን እያልኩ ከዛሬ ነገ ብጠብቅ የለም። ኋላ አንደኛው ሰባኪ ጋር ደወልኩና አንተ የዚህ አበል ነገር እንዴት ነው ብዬ ስለው እንዴ ለኔ እኮ ሰጠውኛል አልሰጡህም እንዴ አለኝ። እና ፍረዱኝ ነው ለሱ ሰጠው ለኔ ሳይሰጡኝ ቀሩ ብሎ ፌስቡክ ላይ ይዞት ወጥቶ ማለት። አባቶቻችን ሞኝ ባያፍር ለምን ክርስቲያን ስለሆነ ዘመዶች ነን። በጽድቅ ውድድር አይደለም እኔ ከሱ ይሻላለሁ ብዬ አይደለም። እንዴት አደባባይ ይዞት እንደወጣ እኮ ነው የገረመኝ። እንዴት ዋላችሁ? ሰብኬ አበል ሳይከፍሉኝ ቀሩ። ተስማምተው ሊሆን ይችላል፣ እንከፍላለን ብለውት ይሆን ይችላል። ግን ደግሞ እንዴት ማለት እኔ እንጃ እኔ ግራ ነው የሚገባኝ። በነገራችሁ ላይ እንትን ታውቃላችሁ? ማዳበሪያ እህል በውስጥ የሚያዝበት ከዛ ማዳበሪያውን ጤፍ ወይ ስንዴ ነገር ይደረግበትና ወፍጮ ቤት ይሄዳል አይደል? ከዛ ይፈጫል። ንገሩኝ፣ ሲፈጭ ይሄ ወፍጮውን እንዲህ ያደረገ እንትን የሚለው ሰው ጠብጣቢ ይባላል አይደል? እንደሱ ብትሰሩ ቅር ይላችኋል? ቆይ እናንተ ነረ የኔታ ወፍጮ ቢጠበጥብ ቅር ይላችኋል? ቅር ይላችኋል? ንገሩኝ። ከዛ እንደገና ካለቀ በኋላ ደግሞ ያንን ዱቄት ተሸክማችሁ ወስዳችሁ የዕለት ጉርሳችሁን ብታገኙ ቅር ይላችኋል? ነውር አለው? ሰው ገንዘብ ከፈለገ እኮ ቢያጣ ያለ ብዬ ነው። ለምሳሌ በጣም ከሚታወቁ አትሌቶች መካከል አንደኛው ምሩጽ ይፍጠርን ታውቃላችሁ? ሲባል ሰማላችሁ? ለምሳሌ ምሩጽ ይፍጠር ምንድነው ስራው? ድሮ መጀመሪያ አትሌት ከመሆኑ በፊት ምንድነው? ወፍጮ ጠጣቢ ነው። ያስንቃውን ያስከብረዋል እንጂ ስራ ክቡር ነው፣ ኃጢአት እስካልሆነ ድረስ እግዚአብሔር በመጻሕፍት ከከለከላቸው ነገሮች በቀር ስራ ክቡር ነው። ሰው ገንዘብ ከፈለገ ለምን ሰባኪ ይሆናል ወገኔ? ለምን ቤተክርስቲያን ታገለግላለህ? ገንዘብ ከፈለግ ገንዘብ የሚገኝበት ብዙ መንገድ አለ እኮ። አንዳንድ ጊዜ ሳስበው ቤተክርስቲያንን ለገንዘብ ከሚፈልግ አስተው እኮ ሽፍታ ይሻላል።
አያችሁ ያኛው ይናፍቀዋል ከዛ የሚወጣበት ቀን አይምሮ ያለው ከሆነ ብዙ ጊዜ አይታችሁ ከሆነ ሽፍታ የነበሩ ብዙ ቅዱሳን አታውቁም ንገሩኝ አመንዝራ የነበሩ ብዙ ቅዱሳን አታውቁም ቤተ ክርስቲያንን ለገንዘብ የተጠጋት ግን መዳኛ የለውም ምክንያቱም መዳኛውን ነው ራሱ መጥፊያ ያደረገው በጣም ነው የሚከብድ እኮ የሚቀፍ እና አንዳንዴ እንዴት ሰው ባዳይ እንዴው ቢያንስ እንኳን ነውራችን መደበቅ አንችልም ቅዱስ ጴጥሮስ ባልተባለበት ስፍራ አባታችን ያየው ያ ክቡር ሰው ገና የመንፈስ ቅዱስ ጸጋ አልተሰጠውምና እኔ አሳሰግራለሁ አላቸው እሱ ለሐዋርያት መሪ ነውና እሱ ወደደበት ሌሎች በሙሉ ምን አሉ እኛም ካንተ ጋር እንመጣለን ስህተት መሆናቸውን ጌታችን ለማሳየት ሙሉ ሌሊት በዛ ውርጭ በዛ ብርድ ባህር ላይ ሙሉ ሌሊት ንፋስ እያማታቸው ማይበል እያናወጣቸው ብርድ እየቆረጣጠማቸው ወንዲት አሳ በነገራችሁ ላይ አሳ ያላሰገሩ እኮ ጥብርያዶስ ውስጡ ገሊላ ባህር አሳ ስለሌለው አልነበረም አሳማ እንደነበረው እኮ በኋላ ጌታ ሲመጣ ታወቀ ባልተባሉበት ምድራዊ ነገር ፍለጋ ስለሄዱ በዚህ ምክንያት ጌታችን ሙሉ ሌሊት ሲደክሙ ምንም እንዳያገኙ አደረጋቸው ከዚያ ሲነጋ ትምህርት ለመስጠት ጌታችን ከሐይቁ ዳርቻ ታያቸው አዩት ነገር ግን አሁንም የጥፋታቸው መገለጫ ቅዱሳን ሐዋርያትን መውቀስ አይደለም ክብር ምስጋና ለነሱ ይሁን ለኛ ትምህርት እንዲሆን ብቻ ነው ያልተባሉበት ስፍራ ላይ በመገኘታቸው ለኛ ትምህርት ሊሆን እኮ ነው የተጻፈልን እንጂ እነሱማ ቅዱሳን ናቸው ሰው ስለሆኑ ገና ደግሞ መንፈስ ቅዱስ ስላልወረደላቸው ፍጹማን ስላልሆኑ አንዳንድ እንዲህ ያለ ክፍተት ይታያል እኛ ግን መንፈስ ቅዱስ ተሰጥቶናል አልነሰም በዛም በልጅነት አገኝተነዋል ከዚያ በኋላ ያለውን በጾም በጸሎት ማግኘት ሀብቱን ረድኤቱን ማግኘት እኛ ፋንታ ነው 3 ዓመት ከ3 ወር አብሯቸው የኖረ ከዋለበት እየዋሉ ካደረበት እያደሩ ያስተማራቸው ቅዱሳን ሐዋርያት አወቁት አላወቁትም ተናገሩ እንጂ አላወቁትም አስባችሁታል እንዲያው 7 ቀን አብራችሁት የነበራችሁ ሰው እንኳን ይረሳል ለምን ይመስላችኋል ያላወቁት አይነ ልቦናቸው ባልተፈቀደላቸው ስፍራ ላይ ስለነበሩ ተጋርዷል ለዛ ነው ዛሬ በቤታችን ውስጥ ምንም ነገር ለማየት ፈቃደኛ የሆነ ሰው ያጣ ነው ደህና ዋላችሁ ሀገር ምን እየሆነች ነው ቤተ ክርስቲያን ምን እየሆነች ነው ምእመናን ምን እየሆኑ ነው ይሄ ሁሉ ግፍ እየተደረገ ምንም ነገር የተፈጠረ ይመስላችኋል እንዴ እናንተንም ጭምር ነው ወቅሳችሁ ነው እና ብላችሁ ጠርታችሁ አመጣችሁ በተሰደው የእናንተ ዳ ነው እውነቴን ነው ምንድነው እየተሰራ ያለ እንደው ጉባኤ ቤት ስትጀምሩ እንደው ነንታ ሌሊትም ቀንም እንደው መቼ ወደ እግዚአብሔር ይነጋገራሉ እንደው ግን ጸሎት ስናደርስ እናዝናለን ለተገደሉት ጌታችን አልገባን ሲል ለወንዱ ወንድ ሲገደል ያሳየዋል ለሴቱ ሴት እንደው በጾታ እንኳን ብሎ ቸል እንዳይል ካህኑ ቸል ሲል ካህን ሲገደል ዜና ይወጣል አይደል ቀድሰው ወጥተው ሲረሸኑ ዜና ይወጣል አይደል ምንም ወይ አንድ አልኳችሁ ኩሉ አረየ ወህቡረ አለወ አልቦ ዘይገብር አለ ሰናይት ወይ አሃዱ ያለው ምናልባት ተፈጽሞ ይሆናል እንዴት ለሚሞቱ ወገኖቹ ማልቀስ የሚችል እረኛ አጣነ ሲሆን የሚያድን የሚከላከል ቢቀር ደግሞ የሚያለቅስ የሚያዝን እንዴት እንዳጣነ መድኃኔዓለም ይወቅ አይነ ልቦና ሲጋረድ እሱ ነው ገንዘብ ነው በቃ ደግሞ ብዙዎቹ የሚሸጡን ገንዘብ አያገኙትም የሚገርማችሁ ነገር በነገራችሁ ላይ ገንዘብ ምንድን ነው ወረቀት አይደለም ወይ ንገሩኝ ለምሳሌ ቅርታ አድርጉልኝ አንድ ጊዜ እስኪ ኪሴ ላይ ያለ ገንዘብ ነው እውነቴን ነው እኔ እንዲገባ እንፈልጋለሁኝ ትምህርት ለመስጠት ነው ብዙ ገንዘብ ነው ያለ የኔ እንዳይመስል የነዳያን ነው ናንተ ይሄን ብር ያዘ እዩት አሳያቸው ይታያቸዋል ይሄ ብር ውጣና ገበያ የሚገዛው ነገር አለው ምክንያቱም የምን ብር ስለሆነ የድሮ አይደለም የኢህአዴጉ ብር ማለት ነው ለዚህ ብር ስንት ሰው አልተጋደለበትም ንገሩኝ ዛሬሳ አየው ወረቀት መሆኑን በዚህ ያወቀው መንግስት አልፈልገውም ይሄ ከዚህ በኋላ አይሰራም ብሎ አንድ አረፍተ ነገር ተናገረ አይደል በቃ ቀረ ምን ሆነ አሁን ወረቀት
ድሮም ወረቀት ነው አይነበረው። እየገባችሁ ነው? ያንን ማሰብ ብንችል ጥሩ ነበረ። አንድ ክርስቲያን የሚያስፈልገው ምንድን ነው? የዕለት ጉርስ በሉ እስቲ፣ በደንብ በሉ። የዓመት ልብስ። ሌላ ምን ያደርጋል? እንኳን ይቅርና ለቤተ ክርስቲያን አባቶች ለትልልቆቹ አልኳችሁ፣ ለእኛ ተርታዎቹ ምን ያደርግልናል? ምንድን ነው ፋይዳው? ክርስቲያን መውጣት መውረድ መስራት አለበት። ነገር ግን ለገንዘቡ አይደለም። መስራት እኮ ለክርስቲያን ራሱ አስፈላጊ ነገር ነው። መስራት እኮ ራሱ ለእኛ እንደ ጽድቅ ነው የምንቆጥረው። እንዲያው እንድናስበው ብዬ ነው። አይለ ልቡናችን የጋረደው አንዱ ትልቁ ነገር ፍቅረ ንዋይ ነው። ለምን? ቅዱስ ጳውሎስ አፍቅሮ ንዋይ ስረው አለ ኃጢአት አለ። ገንዘብን መውደድ የኃጢአት የክፋት ምንድን ነው አለ? ስሩ እሱ ነው አለ። አንድ ነገር ከስሩ ላይ ከተበላሸ ምን ተስፋ አለው? በሌላ አንቀጽ ደግሞ በወንጌል ጌታችን ምን አለን? ኢትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ለእግዚአብሔርና ለገንዘብ እኩል መገዛት አትችሉም፣ አንዱን መተው አለባችሁ አላቸው እኮ አባቶቻችን ቅዱሳን ሐዋርያትን። አንዱን መተው አለባቸው። ለዚያ ነው ቅዱስ ጴጥሮስ ሁሉን ትተን ተከተልን አለ። አዎ እረኛ የሚኮነው ሁሉን ትቶ መከተል ሲቻል ብቻ ነው። እሱን ማስተዋል ማወቅ አለብን። ሌሎች ላይ ለመፍረድ አይደለም፣ ራሳችን ልብ እንድንል ነው። ጌታችን አዩት፣ አላወቁትም። ኋላ ድምፅ አሰማቸው፣ ይናገራቸዋል። እሱ ከሐይቅ ዳር ነው፣ እነሱ ወደ ሐይቁ ውስጥ ናቸው። ደቂቅ አላቸው። ለማለበም እኮ ነው። ልብ በሉት። ጌታችን ሲሰቀል 33 ዓመት አልፎት ወደ 34ኛ ዓመቱ ነው አይደለም? ንገሩኝ። እነ ታዲዮስ ዕድሜያቸው ወደ 40 አልፏል። ቅዱስ ጴጥሮስ በዚያ ጊዜ ወደ 58 ዓመት ደርሷል። እና የ34 ዓመት አንድ ጎልማሳ ልጆች ሲል አያስጠረጥርም? ኧረ የለም ጨርሱ። ቦኑ ብክሙ ዘንበል። ልብ በሉ። አሳ ላይ አጠምዱ ሂዶ ገንዘብ አላችሁ ምን አላችሁ አይደለም። ሰው የሚያስፈልገው ነገር የዕለት ምን ተናገሩ። ቦኑ ብክሙ ዘንበል። የምንበላው አንዳች ነገር አላችሁ አላችሁ። በቃ ወይ ቤልዎ አልቦ። ኧረ የለም የለም አሉት። በሉ መረባችሁን በመርከባችሁ ቀኝ ጣሉ አላቸው። ለምን ቢሉ አመጣጣቸው ቀኝ ነበር ግራ። እንዴት ዋላችሁ? ቀኝ ግራ ሲባል ስለ ስፍራው አይደለም፣ ስለሚወክለው ትርጉም ነው። ቀኝ ሲባል ለመንፈስ ቅዱስ ለመልካም ነገር ነው የሚያስተረጉም። ግራ ሲባል ለአጋንንት ለኃጢአት ለዚህ ዓለም ነው የሚያስተረጉም እንጂ ስለ ቀኝ እጃችን ስለ ግራ እጃችን አይደለም። በእርግጥ እንድታውቁት የሚያስፈልገው ነገር ካህን በግራ እጅ ማሳለም ይችላል? አይችልም፣ አይችልም። ይህም ማወቅ አለባችሁ። ቡራኬ በቀኝ እጅ ነው፣ በግራ እጅ አይደለም። ግን ደግሞ ግራ እጃችን መጥፎ ነው? ንገሩኝ። ስለ ምሳሌነቱ ነው እንጂ ግራ እጅ መጥፎ ነው፣ ግራ እግር መጥፎ ነው ማለት አይደለም። ከዓለማችን ሕዝብ 10% ግራኝ ነው ይባላል ነው እንግዲህ። ዞር ያልቆጠርኩትም እንግዲህ ኢንተርኔት የሚለውን ነው የምነግራችሁ። ማላረጋገጣችሁትን ነገር ይባላል ነው። ሃይማኖት የሆነ እንደሆነ እምነት ነው። ምድራዊ ነገር የሆነ እንደሆነ ግን ስላላረጋገጥነ ይባላል ነው። ስለዚህ አመጣጣችሁ ግራ ነው። ምድራዊ ነገር መሻት፣ ገንዘብን ሽቶ መንገብገብ ግራ ነው። በቀኝ ጣሉት አላቸው። ምን አሉ? ሰራይነ ኩላ ሌሊተ፣ ሌሊቱን ሙሉ ደከምነ፣ ወአልቦ ዘረከብነ፣ ያገኘነው ነገር የለም። ነገር ግን ወበቃልከሰ ናወርድ። ግን አባቶቻችን ምን ይላሉ? ትሕትና ተአዝዞ አስተምሯቸው ነበር። መታዘዝ አስተምሯቸው ነበርና ለበጎ መታዘዝ አስተምሯቸው ነበርና አይ አንተ ስላልከን እንጥላለን መረባችን ብለው ጣሉት። ሊጎቱት ይሞክሩ። ያ ሌሊቱ ሙሉ ያልነበረ ለምን? ከፈቃደ እግዚአብሔር ስለወጡ አጡት። ፈቃዱን የሚሰጥ አምላክ ሲመጣ ተገኘ። ያን ጊዜ ቀድሞ ማን አስተዋለ? ልባዊ ቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ጴጥሮስ ምን አለው? ጌታችን እኮ ነው አለው። ቅዱስ ጴጥሮስ የዋህ ነው። ሲሰማ ምን አደረገ? ከወገቡ በላይ ምን ነበረ? እንዴት ዋላችሁ? ከወገቡ በላይ ምን ነበረ? ምን ይመስላችኋል? እሱ ለጊዜው ሲያጠምዱ እንደዛ ስለሚያደርጉ ነው ብዙ ጊዜ። ለፍጻሜው ግን ከወገቡ በላይ ራቁትነት ምንድን ነው? የሰው ልጅ ከወገቡ በታች ግማሽ አካሉ ነው አይደል? ከወገቡ በላይ ግማሽ አካሉ ነው። አያችሁ፣ ግማሽ እውነት፣ ግማሽ እምነት፣ ግማሽ ምግባር፣ ግማሽ ስራ መጥፎ ነው። ከሁሉ ሲከፋ ደግሞ ግማሹ ወደ ላይ ሆነ። ዋና ጠቃሚ አካሎቹ ወደ ላይ ናቸው፣ ወደ ታች ነው ያሉት? ወደ ላይ ነው ያሉት። ጭንቅላት፣ ልብ፣ ኩላሊት ሁሉ ያለው ወደ ላይ ነው።
ያን ጎዶሎ እንድንማር ነው። እሱ ብቻ አይደለም። ቅዱስ ጴጥሮስ ጌታ መሆኑን ሲያውቅ ተወርወ ውስተ ባሕር ይለዋል። ወደ ባሕሩ ምን አለ? ተወርውሮ ገባ። ለጊዜው ያስመሰግነዋል። ለምን? ከክቡር መምህር ከሰማይ ከምድር ፈጣሪ ፊት ስርዓቱን ጥሼ ራቁቴን ቆምኩ ብሎ በማፈር ነው። ለፍጻሜው ግን ባሕር የተባለ ይህ ዓለም ነው። ወደ ፈቃደ ዓለም መግባትን ያመለክታል። ኋላ እነሱም እየጎተቱ ወጡ። ቅዱስ ጴጥሮስ 153 ዓሣ ይዞ ወጣ። ምስጢር አለው ብዙ ሀተታ፣ ወደ እሱ አንገባም። ከዚያ የተጠበሰ መላእክት ግሩማን መላእክት ወርደው ፍህሙን አፍመው ዓሣውን ጠብሰው ቆዩ። ከሁለት ተመግቧል ጌታችን። መላእክትም ካዘጋጁት እንደገና ሐዋርያትም ካመጡት ተመግቧል። ምን አላቸው? ኑ ንምሳ፣ ኑ ምሳ እንብላ አላቸው። ይህን ያደረገበት ምክንያት ከትንሣኤ ዘጉባኤ በኋላ ምን ምግብ አለ ቢሉ ልባቸውን ለማጽናት ምትሃት እንዳልሆነ ለማጠየቅ ነው እንጂ ጌታችን መብላቱን የሚሻው ሆኖ አይደለም። አብሯቸው ተመገበ። አሁን ርዕሳችን የሚመጣ ከዚህ በኋላ ነው። ለሶስተኛ ጊዜ ተገለጠላቸው ይልና ወዘንቱ ሳለሱ ለጊዜ ኢየሱስ እንዚ አስተሪዮም ለአርዳይሁ ተንሥኦ እምነ ሙታን ይላል። ከሙታን ከተነሳ በኋላ ሲገለጥላቸው ሶስተኛው ነው ካለ በኋላ ወምድረ መሱ ምሳ ከበሉ በኋላ አለ። ምሳ ከበሉ በኋላ ይቤሎ ለስምዖን ጴጥሮስ፣ ስምዖን ጴጥሮስን አለው። አሁን በየዓመቱ እንላለን። ይህ ሁል ጊዜ እኮ እኛ የምንጠየቀው ጥያቄ ነው። ችግሩ መልሱ ነው። ስምዖን ወልደ ዮና ታፈቅርኙ ፈድፋደ እምሉ፣ እነሱ ከሚወዱኝ አንድም እነሱን ከምትወድበት ልቡና አብልጠ እኔን ትወደኛለህ ያለው ለምን ቢሉ እንደ ዛሬ ዘመን ዘማሪ ምንድን ነው የሚል እግዚአብሔር ሆይ እወድሃለሁ ስለ ፍቅር እቃጠላለሁ የሚል መዝሙር አለ። አይቸሩ መድኃኒዓለም የማን ነው ግን? አትንገሩ ይለ ነገሩ አያስፈልግም። ደህና ዋላችሁ? እንዴት ዋላችሁ? ሊቃውንት እንግዲህ አስቡት። ለሰው ልጅ እግዚአብሔርን እወድሃለሁ ብሎ እንደመናገር ከባድ ድፍረት የለም። ለቅዱስ ዳዊት ቢሆን ኑሮት ነው የተናገረ፣ አድርጎት ነው። ቅዱሳን ቢናገሩ አድርገውት ነው። ለእኛ እግዚአብሔርን እንደሚወድ ምን አለን? መጀመሪያ ነገር በነገራችሁ ላይ እግዚአብሔርን የሚወድ ሰው እኮ መዝሙር በካሴት አውጥቶ አይሸጥም። ቅዱስ ቃሉን ገበያ አውጥቶ እየቸረቸረ እግዚአብሔር እወድሃለሁ ደግሞ ስለ ስምህ እቃጠላለሁ ነው የሚል። አረ ገሃነመ እሳት እንዳያቃጥልህ። ለምን እንደ በሞቴ ውሸት ምን ያደርጋል? ደህና ዋላችሁ? እግዚአብሔር ይወደናል አይወደንም? የኛ መውደድ ግን መቼ ታይቶ መቼ ተረጋግጦ እግዚአብሔርን የወደዱ ምን እንደሆኑ እስኪ ሰማዕታትን ጠይቃቸው። ይችን ጥያቄ ተጠይቆ መጀመሪያ ቅዱስ ጴጥሮስ አንዲት ነገር ተናግሮ ነው። ምን ብሎ? ሌሎች ቢክዱ እንኳ እኔ አልክድህም ብሎ። ጌታችን ተቀበለው አልተቀበለው? ምንድን ነው ያለው? አይ እምቅድመ ይንቁድ ወርሆ ስልሰት ክህደኒ፣ እወድሃለሁ ትለኛለህ፣ አልክድህም እከተላለሁ ትለኛለህ፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ። ቅዱስ ጴጥሮስ እኮ ለጌታችን ፍቅር አለው፣ ግን ተግባር ያልፈተነው ፍቅር ሆነና ተግባር ሲፈትነው ችግር። ግን ፍቅሩ እንዳለ የሚታወቅ ምንድን ነው? ዶሮ ሲጮህ ትዝ አለው። እኛ እንኳን ዶሮ እኮ በነገራችን ላይ መብረቅ ቢጮህ እኮ አደነግጥም። እውነቴን ነው። ቅዱስ ጴጥሮስን ለንስሐ ያበቃው የምን ጩኸት ነው? ጌታችን እኮ በጠራራ ፀሐይ መብረቅ ቢያወርድብን እኮ ከጳጳስ እስከ ቤተክርስቲያን ጥበቃ ድረስ የሚደነግጣለ የለም እኮ። ባለፈው አንድ የቤተክርስቲያን አገልጋይ ተገደሉና በጣም ስናዝን አንድ ትልቅ አባት ምን አሉን? አይ አልገባችሁም፣ የእኒህ ሰው ሞት ለእናንተ ነው ተግሳጽነቱ። ግን ትርጉሙ የሚገባው ሰው የለም። አይገባንም ጨርሱ። ቅዱሱ የሐዋርያት አለቃ የዋህ ቅዱስ ጴጥሮስ ዶሮ ሲጮህ አዘነ፣ አለቀሰ፣ ምርር ብሎ አለቀሰ ይላል። ጌታዬን ካድኩት ብሎ። ከዚያ ልብ በሉ፣ ጌታችን እወድሃለሁ ብለን ስንናገር ምን እንደሚመጣ ተግባሩ ሳይኖረን ልቡ ሳይኖረን ችግር ነው። ቅዱስ ጴጥሮስን ተወደኛለሁ ያለው ምንድን ነው መልሶ? እንደወትረው አይ አልክድህም፣ እኔ እኮ እወድሃለሁ አይደለም። ምንድን ነው? ለሊከ ተአምር ከማን አፈቅረከ፣ እኔማ እንደምወድህ አንተ ታውቃለህ አለ።
ለምን? ልብን ኩልያትን እንደሚመረምር ስላወቀ። ለምንድን ነው አንተ ታውቃለህ ያለ ቢሉ፣ አንድም 3 ዓመት ከ3 ወር ታምራቱን አምላክነቱን አይቷልና፣ አንድም አንድ ቀን በመሃል እጁ ዓለምን አድርጎ አሳይቶታልና። ለፍጻሜው ግን መረቡን በመርከቡ በምን ጣሉት ነው ያላቸው። ስለዚህ በባህር ውስጥ አሳ ያለበትን ቦታ ባህሪቱን መርምሮ አወቀ። ስለዚህ የባህርን ነገር መርምሮ ያወቀ የእኛን ልብማ እንዴታ አንተ ታውቃለህ አለው። ምን አለው? እቀባ ባግእየ በጎቼን ምን በል ነና አላችሁ። በጎቼን ብላ ነው ያለው። ንገሩኝ። ጠብቅ ነው፣ ብላ አይደለም፣ ጠብቅ አለው። ደግሞ ድጋሚ ጠየቀው። 3 ጊዜ አይደል ካደ። ስምዖን ወልደ ዮና ታፈቅረኒ ነው ተወደኛለህ አለው። አንተ ተአምር ከማን አፈቅረ ከረ እንደወደ አንተ ታውቃለህ ወይ ቤሎ 3ኛ መጣ። ታፈቅረኒ ነው ወተከዘ ጴጥሮስ ይላል። 3 ጊዜ እንጂ ብክደው 3 ጊዜ አጥብቆ ጠየቀኝ ብሎ አዘነ። ያን ጊዜ ምን አለ? ለሊከ ተአምር ኩሎ ወለሊከ ትጠይቅ። እንኳን የኔን ልብ ፍጥረቱን ሁሉ የምትመረምር አንተ ነህ፣ ሁሉን ታውቃለህ፣ እንደወደ አንተ ታውቅ። በሁለተኛው እቀብ መሐስእየ ብሎ ግልገሎችን፣ አማርኛው አተረጓጎሙ ያልቀና ነው። በሶስተኛው ምን አለ? እቀብ አባግኢትየ። ጾታውን ወደ ምን አደረገው? ወደ ሴት። ለጊዜው ሐዋርያትን አባግየ ሐዋርያትን፣ መሐስእየ አርድእትን፣ አባግኢትየ ቅዱሳት አንስትን በ120 ቤተሰብ ሲሾመው ነው። ለፍጻሜው አባግ ጳጳሳት ሊቃነ ጳጳሳት በሱ ስር ስለሆኑ፣ መሐስእ ካህናት ዲያቆናት፣ አባግት በአጠቃላይ ምእመናን። አንድም አባግ ክህነት ያላቸውን በሙሉ፣ መሐስእ ወንዶችን፣ አባግት ሴቶችን። እንዲህ እየተባለ ሀተታ ይወርድለታል አለም። ከዚያ እያይዞን የነገረው ለምን ትወደኛለህ ብሎ ደጋግሞ ከጠየቀው በኋላ አመወሬዛ አንተም ወጣት ጎልማሳ እያለህ ለሊከ ትቀንት ሐቁከ ወገብህን በራስህ እጅ ትታጠቃለህ። ወታውራ በፈቀድከ ወደ ወደድከው ትሄዳለህ። ወአመሰልህቀ ባረጀ በሸመገልክ ጊዜ ግን ታነስህ ደዊከ እጆችህን ታነሳለህ። ወባይድ ያቀንተከ ሐቁከ ወገብህን በአይድ ያስታጥቅሃል፣ ሌላ ያስታጥቅሃል። ወይ ወስደከ ሀበ ኢፈቀድከ ወደማትወዱ ይወስድሃል። ነነ ዋላችሁ። ጎልማሳ ሳለህ አለ በስጋዊ ጉልበት ስትመካ፣ በራስህ ስትታመን፣ በገንዘብ ስትታመን፣ በጉልበት ስትታመን፣ በዘመድ ስትታመን፣ በምድራዊ ጭንቅላት ስትታመን፣ ጌታችን ብፁዓን ነዳያን በመንፈስ ያለው ሳይገባ ሲቀር ተራም ሰው ወንክ እረኛም ወንክ ያን ጊዜ አለ ራስ ወገብን ትታጠቃለህ አለ። ወገብ ልቡናህን ለምድራዊ ነገር ታስገዛለህ። ወታውራ በፈቀድከ ወደ ወደድከው ትሄዳለህ አለ። ኃጢአት ትሰራለህ፣ ትወጣለህ፣ ትወርዳለህ፣ ትክዳለህ። እኩሉን ታምናለህ፣ እኩሉን ትክዳለህ፣ ትወጣለህ፣ ትወርዳለህ። ወአመሰልህቀ ባረጀህ በሸመገልክ ጊዜ ማለትም እምነትህ በጸና ምግባር ትሩፋት በያዝክ መንፈስ ቅዱስ ባደረብህ ጊዜ እውነተኛ የኔ አገልጋይ፣ እውነተኛ አባት፣ እውነተኛ እረኛ፣ እውነተኛ ክርስቲያን የሆንክ ቀን ግን አለ ታነስእ ደዊከ አንስኡ ደዊክሙ በቤተ መቅደስ ይላል። እጅ ማንሳት ምንድን ነው? ነና አላችሁ። አንሳ ይንቲው እግዚእነ ውስተ ሰማይ ይላል ወንጌል ላይ። አይኑን ሲያቀና ምንድነው ትርጓሜው ይላሉ አባቶቻችን? ያንተ ፈቃድ የኔ ፈቃድ ነው ሲል ነው። ታነስእ ደዊከ ማለት ለእግዚአብሔር ፈቃድ ፍጹም ትገዛለህ። ለማለትም የኔ ፈቃድ አይሁን ያንተ ይሁን። ሁላችን በአፋችን ጳጳሱም፣ ቄሱም፣ ዲያቆኑም አንተም እኔም አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣልና ፈቃደ በሰማይ እንደሆነች እንዴት ባላችሁ። ማን የክርስቶስን ፈቃድ የሚሻለና ነው እንዲህ የምንል ማለታችን የተገባ አይደለም እያልኩ አይደለም። በተግባር ግን የለንበትም ብዙዎቻችን። ፈቃዱን መች እንሻለን? ቅዱስ ያዕቆብ በመልእክቱ ዘምት ቤሉ መሰምረ እግዚአብሔር ወሃየውነ ነገብር ዘንተ አውዝክተ ይላል። እንዲያው በህይወት ብንኖር እግዚአብሔር ቢፈቅድ እንዲህ እናደርጋለን በሉ አለ። እግዚአብሔር ቢፈቅድ። ታዲያ እግዚአብሔር ቢፈቅድ ነገር ድሮ ነግሬያቸዋለሁ። ነባሮች ታስታውሱ እንደሆነ
ሰንበት ተማሪ ሊመጣ ነው። አሁን እንግዲህ ያው ሰንበት ተማሪ ያለ ቅር እንዳይላችሁ። መቼም ለወቀሳ የሚበቃ እኮ ስራ ያለው ነው አይደል? እናላችሁ የሚወቀስ እኮ የሚሞክር አይደል? የድሮውን ነው ታዲያ፣ የዘንድሮችን አላውቃችሁም። ብዙ ድሮ ሰንበት ተማሪን እኛም ስለነበርንበት ብዙ ዓመት እንገናኝ እንጂ ይለዋል። ማግኘት የሚፈልገው ሰው ከሆነ እሺ መቼ ይለዋል፣ በዚህ ቀን ይለዋል። ማግኘት የማይፈልገው ከሆነስ እንግዲህ እግዚአብሔር ከፈቀደ። በቃ የድሮ ሰንበት ተማሪ እንዲህ ካለ አልፈለገም ማለት ነው፣ ይታወቃል። አያችሁ፣ እግዚአብሔር ከፈቀደ። አየ ከዚህ ጉባኤ ወጥተን ቤታችን የምንደርሰው በእግዚአብሔር ፈቃድ እንደሆነ ታምናላችሁ? አሁን ስላችሁ ትዝ ይላችኋል፣ ስትወጡሳ ይረሳል። በራሳችን ያለን ይመስለናል። እና ለእግዚአብሔር ፈቃድ መገዛት ነው እጅ ማንሳት። ታነስደው ይካል ወባይድ ያቀንተካ አለ። ወገብ መታጠቅን አባቶቻችን ምን ብለውታል? ንጽህናን ገንዘብ ማድረግ ነው ብሎታል። ምክንያቱም መንፈስ ቅዱስ ንጹህ ባልሆነች አካል አያድርምና። እና ለዚያ ነው ቅዱስ ዳዊት ሕጽበኒ ወአንጽሐኒ እምኃጢአቴ ባለበት በመዝሙር 50 ላይ እልፍ ብሎ ምን ይሏል? ወመንፈሰከ ቅዱሰ ይታውፅም ላይ አንድም ወመንፈስ አዚዝ አጽንዓኒ ይለዋል። አያችሁ፣ መንፈስ ቅዱስ የሚያድርብን ሲሆን ሳንበድል ስንቀር፣ ቢቀር ደግሞ በንስሐ ስንታጠብ ነው። እሱን ማወቅ ማስተዋል ይገባናል። ወገብህን ያስታጥቀሃል አለውና ቀጥሎ ምን አለው? ወደማትወደው ይወስድሃል። ለዚያ ነው በዚህ ዘመን ከላይ እስከታች ሁላችን ክርስትናውን እንደተጻፈው አይደለም፣ ሐዋርያት ቅዱሳን አባቶቻችን እንደኖሩት አይደለም። እያንዳንዳችን ከልሂቅ እስከ ደቂቅ ድረስ እየኖር ነው ያለነ። እንደ እግዚአብሔር ፈቃድ ነው እንደ ፈቃዳችን ነው? ንገሩኝ። የእግዚአብሔር ስርዓት የሚያሳስበው ስንት ሰው ታውቃላችሁ? ምቾት፣ በቃ ምቾት። እንደዚህ ሴቶች ቁጭ ብላችሁ ቀሚስ መልበስ ለአንዲት ሴት ልጅ አስጨናቂ ነገር ከሆነባት አይደለም ክርስትናዋ ተፈጥሮዋ እኮ ይጠረጠራል። ምን አላችሁ? እንኳን እግዚአብሔር የፈጠረን እኛ ሸክላን ከሰሪው በላይ ሸክላው ለራሱ ያውቃል። አስቡት እስኪ። ትናንት እያልኳችሁ ነበር አይደለም? እንኳን ሰማዕትነት፣ እንኳን በሰይፍ መቆረጥ፣ እንኳን መገረፍና እንደ ቅዱሳን መሰቃየት ይቅርና በሰው መታማት እንኳን ስለሚጨንቅን ነው አይደለም? ድግስ ስንደግስ ድሃውን ትተን ነጭ ለባሽን የምናበላ፣ የራበው እያለ የጠገበውን የምናጎርስ፣ ራቁት እያለ ሀብታሙን የምናለብስ ሽልማት ይባላል። እንዲሁም የሉም ለወቅ ሰዎት ነኝ ብዬ ነበረ፣ ቢመጡ የንታጥሩ ነበር። ካባ ተሸልመዋል መስል ማት ጌጥ ያለው ካባ ለብሰው አያቸው። የነገ ጉባኤ ርዕስ እሱ ሆኖት ወቅሶታል። በአደባባይ ነው ስሞትን ማነሳ። በደንብ አድርገህ ጨርግደኝ፣ እኔማ ደስ ነው የሚለኝ አሉ። ትልቅ ሰው ጥሩ ነው። አያችሁ፣ ትምህርት እንደዚያ ነው። ይሄን ያክል ተምረው በዚህ የሊቅነት ማዕረግ ደርሰው በደንብ አድርገህ በደንብ አቅምሰኝ፣ እሱ ነው የሚረባኝ ለን የሚጠቅመኝ። ለምን ቢያጠፋም ባያጠፋም አንድ ሰው ሲወቀስ ጥሩ ነው። እዚህ በፊት አንድ ገዳም በዚህ በወልባ አካባቢ ውሸት ዋሽተው በአደባባይ ወጡ አይደል? 80 ምናምን ሚሊዮን ብር ለመኑ። ታውቋቸዋለች እነማን እንደሆኑ። አደባባይ ወጥቼ ነቀፍኩኝ። ተሰብስበው መጡ። እንዴት ትነቅፈናለህ ብለው። አንዲት ነገር ነው። አባታችን መቃርስ አንድ ቀን ከመነኮሳት አንዱ መጣና አባቴ አለው። አቤት። መነኩሴ መሆን እንዴት እችላለሁ አለው። ና የኔ ልጅ አለው። እዚያ መቃብር ስፍራ ይታያል አለ። አዎ ሂድና ቀኑ ሙሉ ርገማቸው አለ። እስኪ ደክመው ሲረግማቸው ብሎ መጣ። ማታ ረገምካቸው? አዎ። ምን አሉ? ምንም። በሚቀጥለው ቀን ሂድ ደግሞ አመስግናቸው፣ መረቃቸው። ሲመረቃቸው ሲያመሰግናቸው አለ። ተመልሶ መጣ። ልጄ ወይ ምን አሉ አለው። ምንም። መነኩሴ መሆን ትፈልጋለህ? እንደነሱ ካልሆንክ በቀር መነኩሴ መሆን አትችልም። እውነተኛ መነኮስ፣ እውነተኛ መናኝ ሲሰድቡትም አይመልስም፣ ሲያመሰግኑትም አይመልስም። አስቡት። እና እናንተ እንኳን አጥፍታችሁ ሳታጠፉ እንኳን ብትወቀሱ ለምን ተናገርክ ብላችሁ እንዲሁ ለዝና ለስማችሁ ተጨንቃችሁ መጣችሁ። እረ ያሳፍራል። እረ ነውር ነው። አንድ ገዳም ራሱን ለገንዘብ አሳልፎ ሲሸጥ ነውር ነው። ለገንዘብ ብሎ ሲዋሽ በጣም ነውር ነው። አባትነቱ ይቅር፣ ሰውነት እኮ አለ። ከአባትነት ከክርስትና ብንወርድ እኮ ሰውነት እኮ አለ። እኔ እውነቴን ነው። መነኩሴ ሆነ ምን ሆነ ተመራርጠን አይሆንም። እዚህ መድረክ ስወጣ እኔን አይደለሁም። እዚህ መድረክ ስወጣ የቤተ ክርስቲያን እውነት መናገር ብቻ ነው ኃላፊነቴ። ራሴን እያሰብኩ አልናገርም እንጂ ለቆሻሻነት እንኳን ከአባቶች
ከእናንተ ጋር ንጽጽር የለኝም፣ አውቀዋለሁ። አስቡት። እና እኛ ጥቃቅን ነገሮች የሚጨንቁን ለዚያ ነው። መንፈስ ቅዱስ ባደረበት ጊዜ በሸመገልክ ጊዜ ግን ወይ ወስደ ካበ ይፈቀድከ። እስኪ እንዲያው በቤተ ክርስቲያን ታሪክ ደህና ዋላችሁ፣ እንዴት ዋላችሁ? ኢሳይያስ በሉ እስቲ። ኢሳይያስ ምንድን ነው? ተናገሩ እንጂ ነቢይ ነው አይደለም? በቤተ እግዚአብሔር እያለ ኦዚያን ከአዛርያስ ከሊቀ ካህናቱ ጋር ሲከራከር ቆይቶ 3 ጊዜ በክርክር ካሸነፈ በኋላ በአባቴ ከነገስታት ከዳዊት ብወለድ በእናቴ ከአሮን አለኝ እኮ ብሎ ሙቀጫ የሚያህል ጽና ይዞ ጠምጥሞ ገባ አይደል? ግንባሩ ላይ ምን ወጣ? ተናገሩ። በዚያ ሰዓት በመምህርነት የተሾመ ነቢይ ማን አለ? ኢሳይያስ። ተናገረው? አልተናገረውም? አልተናገረውም። ለምን? አሞሬ ዛንት ማለት እሷ ናት። አያችሁ፣ እግዚአብሔር ታላቁን ነቢይ ኢሳይያስን ቀጣው። ከምኑ ላይ ያወጣበት ንገሩኝ። ዛሬ በቤተ ክርስቲያን ካለን አስተማሪ ካህን ዲያቆን የምንል በሙሉ በዚህ ፍርድ እንፈረድ ይባል ለምጽ የሌለበት እንዲያው እንደነንተ ያሉት ከጥቂቶቹ በቅር ስንት ይገኛል? አይገኝም እኮ። እኔ ጀምሮ በለምጥ ነበር ምንነድ፣ ሐቅን ባለመናገር፣ ከእግዚአብሔር ላይ ሰውን በማስበለጥ፣ ለስጋዊ ነገር በማድላት። ኋላ ግን ኢሳይያስ ወአመሰልህ ሕቅ አለ። የሚገርማችሁ ሐቅን መናገር አልተው ብሎ ኢሳይያስ በሰላም ነው ያረፈ? ታሞ ነው የሞተ አይደለም። አሟሟቱ እንዲከፋ ብሎ በኋላ ንስሐ የገባው አሁን ጸሎቱን ምህላ ላይ ያደረስንለት ምናሴ ድሮ ኃጢአተኛ እያለ በእንጨት መጋዝ ነው ያሰነጠቀው። ደህና ዋላችሁ። ወደማትወዱ ኢሳይያስ ይህን ይሻል ነበረ? ቅዱስ ኢሳይያስ በመጋዝ መሰንጠቅ ይፈልግ ነበረ? መንፈስ ቅዱስ ሲያደርግን ወደዛ ነው የሚወስደን። ቅዱስ ጊዮርጊስን ወደ መፈጨት፣ መርቆሪዎስን በአልጋ ስር ወደ መቃጠል፣ ቂርቆስን ወደ ፈላ ድስት፣ ፊቅጦርን ወደ መገፈፍ የወሰዳቸው ወአመሰልህ ሕቅ አለ ነው መንፈስ ቅዱስ ሲያደርግ ነው ወደማትወደው። ስለዚህ መሰረታዊ ነገራችን ምንድን ነው? ይህንን ትምህርት የሚሰማ ወላላ ያለ ባለስልጣን ይሁን ጳጳስ ይሁን ቄስ ይሁን ዲያቆን ይሁን እስኪ እናስተውለው። የተሾምንለት የቅዱስ ጴጥሮስን ስልጣን ከሆነ የምንኖረው የቅዱስ ጴጥሮስን ሃይማኖት ከሆነ እኛ የሚያስፈልገን አሞሬ ዘአንተ ያለው ነው ወይስ ወአመሰልህ ሕቅ ያለው ነው? ጎልማሳ እያለ ወጣት እያለ ጎበዝ እያለ ስጋዊ ጉብዝና እያለ ያለው ነው ወይስ በሸመገልክ ጊዜ ያለው ነው? በሸመገልክ ጊዜ ነው። እና ምርጫችን ልናስተካክል ነው። እኛ የወደድነው ነገር ከተደረገማ ፈቃድ እግዚአብሔር አልተገኘማ። አንድ ደግ አባት ምን አለኝ፣ እገሌ የሚባል ሰው በህይወቱ በጣም ተቸገረ በአንዳንድ ነገር እና እንዴት ያድርግ፣ በዚህ ጉዳይ ምን ያድርግ፣ እባክዎ ከእግዚአብሔር ያገናኙ ብዬ አልኩኝ። አይ እኔ ልጅ ነገሩስ መልካም ነበረ፣ ነገር ግን ከእግዚአብሔር ይዤ የምመጣውን ነገር የምትሸከሙበት ትከሻላችሁ ወይ? ለምን ብዬ ስላቸው እናንተ የምታስቡት አይደለም ይመጣ። ደህና ዋላችሁ። ለምሳሌ ለማግባት ጉዳይ ገዳም ለመሄድና ለትዳር ውስጥ የተፈተነ ሰው ጭንቅላቱ በጣም እያሰበ ያለው ወደ ጋብቻ ከሆነ አይታወቅም። ምንን ቢባል መግቢያው ነው የሚጠፋው። መግቢያው ነው የሚጠፋው። እሱም ብቻ አይደለም፣ አንዳንዱ ነገር ግልጽ ተብሎ ቢነገር ችግር ነው። አንድ ደግ አባት ነበሩ፣ አሁን ያረፉና አንዱ እየመጣ ላገባ ነኝ ይላቸዋል። የለም ላገባ ነኝ እና መናኝ ነኝ፣ የለም ላገባ ነኝ፣ የለም። እንዴት ያለ ጉድ ነው! ሁሉንም የለም። ዝም ብለ የለም አረፈ ተቀመጣሉ እኮ ነው። ኋላ አስጠጋ ብለን ስንረዳው ለካ ሌላ ነው ጉዱ። ምን ይመስላል? ለካ ሊሸኝ ቀኑ ደርሶ ነው። 6 ወር ብቻ። ደህና ዋላችሁ። ሊሞት ሲል ሰው ምን ይላል? የኛ ሰው አመንኩሱኝ አመንኩሱኝ። አሁን በቀደም አንዱ የሆኑ ድሆች አሉ የኔ ቢጤዎች መመንኮስ ፈልገው ገንዘብ እባክህ አለኝ። አልሰጠን፣ ተው። እርባቸው ብትለኝ እሰጥሃለሁ፣ መቁረቢያ ልብስ ብትል እሰጥሃለሁ። ግን ከተማ ለሚቀመጡበት መንኩስና ግን እኔ ገንዘብ አላወጣም፣ የአገልግሎት ገንዘብ አላወጣም። ደህና ዋላችሁ። እንዴት ዋላችሁ? አንድ ሰው ከመነኮስ የት ነው መኖር ያለበት?
ገዳም። በዚያ ላይ ገዳም ሰው ጥሮታ መውጫ ነው። አልጋ ላይ ሲሆን ነው ቆብ የሚችል። ሁልጊዜ እነግራቸዋለሁ። ከተማ የሚሸጥ ቆብ አለ አይደል? ጎንደር ይሸጣል። አባጃሌ ቆብ ይሸጥ የለ መንኩስና ይሸጣል እኮ። ማመንኮስ አይደለም መሸጥ ነው፣ ሸቀጥ ነው፣ ገበያ ነው። ምንደኞች ናቸው። ፊት ለፊት እጅ አስተዳዳሪውም ጋር ተነጋግረናል። እኔ ላስቁም ብለህ እሺ አይሉኝም አሉኝ። አይ እንደዚህ የሚባል ምክንያት ይልቀቁ። መጀመሪያ እሱ መነኩሴ አይደሉ ገዳሞትም ብለው ጥለው መጡ። የደረሰብኝን ሁሉ ገዳም ታውቀልህ፣ ገዳም ይቀይሩ። እንዲያም ካሉ ሲሆን ታግሶ ክብር ያስገኛል። ገዳም ያስለቀቀኝን ምክንያት ታውቀልህ አሉ። አይ ቢሆንም ገበያ እንደ ገበያ መንኩስና እየተሸጠ ሰሞኑን አንድ ወንድማችን ስጋ ወደው መቀበል ፈልጎ የሚከፈል ብር አለ እኮ ሲሉን ይሰምቻ አላቅም። ለመጀመሪያ ጊዜ ነው ለፍታት ለክርስትና እንደሚከፈለው ለቆራቢ ለመጀመሪያ ጊዜ የሚቆረው ሰው ይከፍላል። ስንት ነው ስላቸው ይሄን ያህል ሺህ ብር ተብሎ ከፈለ እና ዝም ብዬ ሳስበው ይጨንቀኛል። በአንድ ጎኑ እንዳልፈርድ እኛ ስርዓቱን እየበላን ቤተ ክርስቲያን መዘጋቷ ነው። በአንድ ጎን ደግሞ ካልከፈልካት ቆርብም ማለት ከባድ ነገር ነው። ከሁሉ መድኃኔዓለም ይቅር ይበለን። ከሁሉ በላይ ደግሞ እኔን ይማረኝ። እንዲሁ እውነቴን ነው። ምክንያቱም ትናንት አላልኳችሁም ተችቶ ይጸድቃል። በዓለም ታሪክ ተችቶ የጸደቀ ከቶ የለም። ለራሴ እፈራለሁ። በጣም አይጣል ነው። እንደ በሽታ ነው መቆጠሩ ለራሴ። እኔ የሳስተምር መተቸውን ትችት ምንም የእግዚአብሔር እውነት ቢሆን ለእኔ ግን እንደ በሽታ ነው መቆጠረው። እውነቱ እውነት ነው። የኔ አይምሮ ግን ስለሚተች በሽተኛ ነው። እና የእግዚአብሔርን ፈቃድ እኛ የምንወደው ስለሆነ አይደለም። ቅዱሳት መጻሕፍትን የእግዚአብሔርን ሕግና ስርዓት ዛሬ ፍትሐ ነገሥት መጥቀስኩ ወንጀል ሆነ ወገኖቼ። ባለፈው እኮ ከፍትሐ ነገሥት ጠቅሼ በማስተማሪያ ምክንያት ስድቡን አንዲት ሴት ጀመረችው። ፌሚኒስትና የምትባል ሴት ጀመረችው። ሰባካያን ተከተሏት። ኋላ ደግሞ አንዱ ተነስቶ ምን አለ? እኔን ደገፍኩ መስሎት እሱን ለቀቅ አድርጉትና ፍትሐ ነገሥትን ንቀፉ ብሎ እንዲህ ፍትሐ ነገሥት ያለውን ስለሆነ ያለ ጠባችሁን ከፍትሐ ነገሥቱን ማድረግ ከሱ አይደለም። ኧረ ተው። የሚገርማችሁ በዓለማዊ ትምህርት ከፍተኛ ደረጃ የደረሰ አውሮፓ የሚኖር አንድ ሰው አለ። ከፍተኛ ደረጃ የደረሰ ህልምህ ምንድን ነው ስለም እንደሚል ታውቃላችሁ? ኢትዮጵያ ቤተክርስቲያን ብቻ አይደለችም። ኢትዮጵያ በፍትሐ ነገሥት የምትተዳደርበት ዘመን ነው የሚናፍቀኝ ነው የሚላችሁ። ፍትሐ ነገሥትን ካወቅኩት በኋላ ለካ ጥንት ኢትዮጵያ እንዲህ በዓለም ገናና የነበረች ገናናነቷ ምስጢሩ ይሄ ነበረ አለ። ይሄ ነበረ ፍትሐ ነገሥት ላይ ሊገባን የሚገባው ነገር። ፍትሐ ነገሥት ሁለት ክፍል ያለው ቤተክርስቲያን የምትተዳደርበት መንፈሳዊ አለ፣ ህዝባውያን የሚተዳደሩበት ደግሞ ፍትሕ ሥጋዊ አለ። ፍትሕ ሥጋዊ በቤተክርስቲያን ጥላ ስር ሆኖ ግን ደግሞ ሌላ ተግባር ያለው። ፍትሐ ነገሥት እኮ መጥቀስ ወንጀል ሆኗል ዛሬ። የሐዋርያት ሲኖዶስ እኮ በነገራቸው በጣም የሚያሳዝነኝ ሰው ሐዲሳት ሲማር ለምንድነው የሐዋርያት ሲኖዶስ አብሮ የማይሰጠው? ለምንድነው መጽሐፈ ኪዳን የማይሰጠው? ለምንድነው ዲድስቅልያ እንደ አንድምታ ስላልተሰራለት ነው የሚለውን እናቆየና ጥሬ ዘር ትምህርት የማይሰጥ ነና ዋላችሁ? እንዲያው ቢቀር ቢያንስ እንኳን አራቱ ሲኖዶስ ዲድስቅልያ እና ኪዳን ቢያንስ ሲሆን ነቀሌ መንጦስን ጨምሮ መማር ተገባ። ለምን? ዋናው ስርዓት ያለው እኮ ከዚያ ነው። ሲሆን ቢቻል የቅዱስ ባስልዮስን ቀኖናዎች፣ ስርዓታት፣ የቅዱስ ዮሐንስ አፈወርቅን፣ የቅዱስ አትናቴዎስን፣ የቅዱስ አቡሊዲስን ስርዓት አለ እኮ። ፍትሐ ነገሥት ከዚያ ነው የተውጣጣ። እና በሞቴ ነገ የከፋ ጊዜ ይመጣል። ቤተ ክርስቲያን በደማዊ ጭንቅላት እየተዳደረች እንደሆነ እናውቃለን። አሁን በቃ በምድር ያለችው ቤተ ክርስቲያን ደማውያን ነው፣ መንፈሳውያን አይደሉም። ይሄ የሚያስከፋው ስጋል የራሳቸው ጉዳይ ነው። ደማውያን ስጋውያን ባላቸው ሐሳብ ነው እየተዳደረች ያለ በመንፈስ ቅዱስ። መንፈስ ቅዱስማ ቢሆን በተጻፈው ነበር የሚኬድ። ዘረኝነት እንኳን ገብቶብን ደህና ዋላችሁ። ዘረኝነት እኮ ገብቶብናል። አንድ እዚህ ጎንደር ውስጥ የሚኖሩ አንድ ጥሩ ካህን አለቅነት ይሾሙ ብለን ብናመለክት ትግሬ ናቸው እኮ ተባልን። ደህና ዋላችሁ። ይሄው በአደባባይ ትግሬ ናቸው አይሆንም ተባለ። ምክንያቱም እዚህ ሰሜን ጎንደር፣ ደቡብ ጎንደር ስትባባል እየዋልክ ትግሬ፣ ኦሮሞ፣ አማራ። ደህና ዋላችሁ። አንድ ነገር ልንገራችሁ። አንድ ወንድማችን የአጤ ፋሲል ዘር ነኝ አለ። which means ምንድን ነኝ ለማለት እንደፈለገ ግልጥ ነው። ገብቷችሁ ከሆነ በዘረኝነት አካሄድ ማለት ነው። ምን መለስኩለት? ግማሽ ኦሮሞ ነህ
አልኩት። አማራ ለኔ ላይ ፈልጎ ነው አይደለም? እንዴት አለ። እሱ ዘሩን ቆጥሮ ከፋሲል ሲያደርስ የፋሲል አባት ሱስንዮስ ነው። እናቱ ወልድ ሰአላ ከማን የተወለደች ይመስልሃል? አምጣ እስቲ የወልድ ሰአላ እናት አባት ማን ናቸው? አፉን ይዞ ጸጥ። ምን ያደርግልሃል? ሰውነት አይበቃንም? ኢትዮጵያዊነት አልበቃንም ብሎ ነው ሰውን ትግሬ፣ አማራ፣ ኦሮሞ እያልክ የምትከፋፍለው? ምን ሊያደርግ ነው? እንደዚያ የሚሉ ነውረኞች ሊኖሩ ይችላሉ። ከዛ ቆሻሻ ውስጥ መግባት አይጠበቅብህም እኮ። በነገራችሁ ላይ እስቲ ሕክምና የምትሰሩ ሰዎች አላችሁ፣ የሕክምና ሰዎች ካላችሁ ለምሳሌ አንድ የታመመ ሰው ሲመጣ እሱን ለማዳን እናንተ በሽተኛ መሆን አለባችሁ መጀመሪያ። በዘመን እያየ ነው ምንድን ነው ዘረኝነት እናጠፋለን ብለው የገቡ አንዳንዶች እኮ ዘረኛ ሆነውብን ተቸገርን እንዴ። አንተ በሽተኛውን እንዴት ነው በሽተኛውን የምታክመው? አንተ የዛ ነገር ተጠቂ ሆነ። አይ በቃ ሚዛን ለማስጠበቅ ተው፣ ግድ የለህም ተው፣ ኢትዮጵያዊነት ይበቃል፣ ተው፣ ሰውነት ይበቃል፣ ተው፣ ክርስትናችን ይበቃል። እችን አጭንቋ ቅድም ያልኳችሁ ወደማትወደው አለ። አንተ የምትወደው እኔ የምወደው አንቺ የምትወጂው እኛ የምንወደው ምንድን ነው? ዘረኝነት፣ ጎጠኝነት፣ ክፋት፣ አድሎ፣ አድማ ነው የምንወደው፣ ሐሜት ነው የምንወደው። መንፈስ ቅዱስ ግን ይህን አይደለም የሚወድ። ይህን ስለማይወድ ነው ወደማትወደው ወደ ራሱ ፈቃድ ይወስድሃል ብሎ ያለ እና ለዛሬ በዚህ ይብቃን። ሰዓት በጣም እንዳይሄድብን እግዚአብሔር መድኃኔዓለም ማስተዋሉን ያድለን፣ የሰማነውን በዝነ ልቦናችን ያሳድርልን። የቅዱስ ጴጥሮስን የቅዱሳን ሐዋርያትን ረድኤት ያሳድርብን። የሰባቱን ቀን ቅዱሳን ስማቸውን ላስታውሳችሁ። ስንት ቀን ነው ዛሬ? 28 በ21 ነው ተገናኝተን የነበረ። ሚያዝያ 22 አባታችን ቅዱስ ተክለ ሃይማኖት ዓመታዊ በዓላቸው ነበረ። ወደ ኢየሩሳሌም ወርደው የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱሳት መካናት መዳናችን የተፈጸመባቸውን የእመቤታችን የጌታችን የሐዋርያትን ቅዱሳት መካናት ጎብኝተው በጌታ መቃብር ላይ አብዝተው ሲያለቅሱ ዓይናቸው ጠፍቶ ነበረ። እመቤታችን ያበራችላቸው እንዲያ የተደረገበት ቀን ነው። ያን ቀን በቤተ ክርስቲያን ደገኛ ቅዱስ ሊቅ የ318 ሊቃውንት አለቃ ሰብሳቢ መሪ የነበረ ቅዱስ እለእስክንድሮስ ዓመታዊ በዓሉ ነው። ቅዱስ እለእስክንድሮስ ታላቅ ደገኛ ሊቅ ነው። አረጋዊ ነው። በተወለደ በ78 ዓመቱ ነው ያረፈ። የዚያን ቀን አባ ማርቆስ ባለፈው ነግሬያቸዋለሁ አይደለም? ቤዛ ጽዮን ይለዋል አይደለም? አዎ ክርስቲያኖች ከሌላ ሀገር የመጡ ዛሬ እኮ አስቡት አይደል? ዛሬ ሱዳን፣ በነገራችሁ ላይ እንዴት ዋላችሁ? አንድ ሱዳናዊ መንበረ መንግስት ክርስቲያኑ ነው በትክክል አምኖ በቅስና ቢያገለግል ችግር አለው? እንዴት ዋላችሁ? ችግር አለው? ግን ማን ያስገባዋል? እንኳን ሱዳናዊ አይ ከኡጋንዳ ይምጣኛ ክርስቲያን ከሆነ አባት እረኛ ከሆነ ምን ያደርግልናል? ምን ይጎዳናል? እንደዚህ እኮ ነው። አስቡት። እኔ ኡጋንዳዊ ቢሆን ምን ይጎዳኛል? ወንድሜ ነው ኡጋንዳዊም ቢሆን። ደቡብ አፍሪካ ውስጥ ሰሞኑን ታያላችኋል፣ ኢትዮጵያዊ ይውጣልና የኛ ግፍ እኮ ነው። በነገራችሁ ላይ እዚህ እርስ በርሳችን በዘረኝነት ስንባላ ያ ሄዶ ደግሞ እዛ አይለቃቸውም። ግልጹ እንነጋገር። እዛው ደቡብ አፍሪካውንም የኛ ወንድሞች እርስ በርሳቸው ክፍልፋይ አላቸው። አማራ ነኝ የሚለው ለብቻው፣ ትግሬ ነኝ የሚለው ለብቻው፣ ኦሮሞ ነኝ። ውጭ ሀገር እኮ እንደዛ ነው። አታውቁም? የትግሬ ቤተክርስቲያን የሚባል አለ፣ የአማራ ቤተክርስቲያን፣ የኦሮሞ እንደዛ እኮ ነው። በአይናችን ያየነውን ነው የምንነግራችሁ አለ። ታዲያ እንዲየሆን እየተከፋፈል ኋላ እግዚአብሔር ምን የሚል ይጥልብሃል? የሞቱት ያሳዝናሉ፣ የተገፉት ያሳዝናሉ። ግን አንዳንዱን ሀቅ ባንዘነጋው ብዬ ነው። አንደኛው ሀቅ ይሄ ነው። እርስ በርስ የማይስማማ አንድ ኢትዮጵያዊነት የሌለው የሚያሳዝናችሁ ነገር ልንገራችሁ። እነዚህ እየዞሩ የሚደበድቡት የሚገሉት ይሄ ቡድኖች አሉ አይደለም? ከሀገራችን ውጡልን የሚሉት እነሱን የሚጠቁሟቸው አንዳንዶቹ ኢትዮጵያውያን እንደሆኑ ታውቃላችሁ። የገዛ ኢትዮጵያውያንን የሚያስገድሉት ይሄ ይመራል። አሁን እዛ ደቡብ አፍሪካ ያለው አንዳንዱ ይሰማ እንዴት እንዴት ይለናል። እባክህ ዘወር በል። እውነቴ ነው። በጣም ነው የሚያሳፍር፣ በጣም ነው የሚቀፍ። አንተ ኢትዮጵያዊነት ቢኖር ሰው ሀገር ላይ እኮ አሜሪካ፣ አውሮፓ እኮ ቁጭ ብሎ የሚለምን ኢትዮጵያዊ አለ እኮ። ቁጭ ብሎ መንገድ ላይ የሚለምን ኢትዮጵያዊ አለ እኮ። ለዛ የሚራራለት ሌላ ኢትዮጵያዊ አታገኙ። ፈረንጁ ሳንቲም ይጥልለት ይሆናል። እና አባ ማርቆስ ከሌላ ሀገር እሱ ግብፅ ነው ያለ ከሮም ክርስቲያኖች ለባርነት ተሽጦ መጡና ማዳኛ መንገዱ ገበያ ላይ ነው ያያቸው። ስለዚህ ምን አደረገ? አገሪቱን በሙሉ ዙሮ ለምኖ ገዛቸው። ከዚያ ነፃ ወጣቸው።
አያባት እና አባ ሚካኤል ሲሾሙት አልቅሶ የሞተ እነ ቅዱስ ይስሐቅ ዘሀገረ ሆሪን ታምራት አድራጊው የተሰጠችውን እናቱ የእንጀራ እናቱ ስለምጠላው ትንሽ ዳቦ ትሰጠዋለች። ያችንም ለነዳያን ሰጥቶ ጾሙን ይውላል። አባቱ ሰምቶ ቢመጣበት ደንግጦ ምን አደረገ? 3 ጭቃ በቂጣ በዳቦ ምልክት እንደዚህ እንደንጎቻ አድርጎ ጠፍጥፎ ባርኮ አሰረው። አንተ ዳቦ የት አለ? ይኸውልህ አለው። ክፍት ቢያደርገው ትኩስ ዳቦ ጭቃ የነበረው ማለት ነው። ገና በልጅነቱ የሁሉንም በረከት ያሳድርብን። በ23 ሊቀ ሰማዕታት ቅዱስ ጊዮርጊስ ነበረ፣ ተገናኝተን ተነጋግረናል። ቅዱስ ሮቆ ነበረ። በ24 ሰማዕቱ ቅዱስ ጻና ስለ ክርስቶስ ፍቅር ከኤስድሮስ ጋር የተገደለው ታላቁ ቅዱስ አባት አባ ስንቱዩ። በሃይማኖተ አበው የምታውቁት ስንቱዩ ማለት ሲኖዳ ማለት ተመሳሳይ ስሞች ናቸው እንድታውቀው። ስንቱዩ ከደጋግ ሊቃውንት መካከል እንግዲህ ሃይማኖተ አበው የያዘ እስከ አባ ክርስቶዶሉ ያሉትን አይደለም። ምን አላችሁ? ክርስቶዶሉ የሚለው በእኛ ቋንቋ ምን ተብሎ ይተረጎማል? እስቲ ጎበዝ፣ ክርስቶዶሉ በእኛ ምንድን ነው? አንዳንድ መምህራን ምላሉ ክርስቶስ ደወሉ ሲል ነው። እውነት ነው። አይ እሱ እንደ አማርኛ ማቅናት ይመስላል። ክርስቶዶሉ ምንድን ነው? እሺ እኔ ፍንጭ ልስጣችሁ። ክርስቶዶሉ ማለት አብደል መሲህ ማለት ነው። አብደል መሲህ ምንድን ነው? ገብረ ክርስቶስ ማለት ነው። አባ ገብረ ክርስቶስ የሚባል 66ኛው ሊቀ ጳጳሳት አለ። እስከሱ ድረስ ነው ሃይማኖተ አበው የተሰበሰበ እንድታውቁት። እና አባ ስንቱዩ ነበረ። ቅድስት ደብረ ሲናን አታውቋትም? ደብረ ሲና እግዚአብሔርና ሙሴ የተነጋገሩባት ጽላተ ኪዳን የተሰጠባት ለመጀመሪያው ጊዜ ቤተክርስቲያን ተሰርቶ የተቀደሰች የዛን ቀን ነው። አሁን የቅድስት ካትሪና የታላቋ ሰማዕት ገዳም ነው ደብረ ሲና። አባይ ድራይ ዛን ቀን ነው። በ25 እናታችን ቅድስት ሳራ ልጆቿን ለማስጠመቅ ቤተክርስቲያን አታ ከሶሪያ አንጾኪያ ግብፅ የወረደችው ከልጆቿ ጋር አቃጥለው የገደሏት ያን ቀን አንበሳ ሰብሮ የገደለው ታላቁ ባህታዊ አባ በብኑዳ የአባ መቃርስ የመጀመሪያው ደቀ መዝሙር የገዳመ አስቄጥስ ሁለተኛው አበምኔት ደገኛ ቅዱስ በብኑዳ፣ ሌላኛው ኢትዮጵያዊ ቅዱስ የገዳመ ልሆኛ አበምኔት የነበሩት አቡነ ገብረ ማርያም ህብስት ሰማያዊ ይወርድላቸው የነበሩ። ቅድም መንፈስ ቅዱስ የማይወደው አንድ ነገር ማዳላት ለምን አይደል? አቡነ ገብረ ማርያም 30 ዓመት ሙሉ ህብስት ተከልክሎባቸዋል ከሰማይ። ለምን እንደሆነ ታውቃላችሁ? ከገዳማቸው ወጥተው ወደ ሲሄዱ በአጋጣሚ ድርቅ የመታቸው ሀገሮችን ያያሉ። ዝም ብሎ እያዘኑ አለፉና ኋላ ከተወለዱበት ሀገር ሲደርሱ ጸሎት አድርገው ዝናብ አዘነሙ። ምን ትለዋለህ? ይሄን አድሎ ብቻ ሳይሆን ዘረኝነትም ይባላል። አየህ፣ ወደ በዓታቸው ሲመለሱ ምን ጠበቃቸው? ተግሳጸ እግዚአብሔር። እንዲህ ቅዱስ 30 ዓመት ንስሐ ገብቶበታል። አየህ የዘረኝነት ክፋቱን፣ አድሎ ክፋቱን አየው። እውነቴን ነው፣ ይከብዳል እና ችግር ነው ለሁሉም። እነዚህ የመሰሉ ቅዱሳን ቅዱስ ቴዎድሮስ የፋርስ ሰማዕታትም ነበሩ። በ26 የገዛ እህቱን ከመነ ቤተሰቦቿ የገደላቸው ቅዱስ ሱስንዮስ በነገራቸው ላይ ጠንቋይ ሆኖ ጥንቆላቸው ከመጠን ከማለፉ የተነሳ እህቱ፣ ባሏ፣ የሱ ቤተሰቦች በአጠቃላይ ጥንቆላው ከመክፋቱ የተነሳ እየዞሩ የህፃናትን እየወሰዱ ደማቸውን ከመጠጣት ደረሱ። ወስዶ ገደላቸው። ጠቅላላ ለካህኑ ነገረው፣ ሄዶ ለነፍስ አባቱ ነገረው። ንስሐ እንኳ አልሰጠውም። ለምን? ፍትሐ እግዚአብሔር ነው ያደረገ። የሰራዊት አለቃ ነው። በብዙ ተሰቃይቶ በዘመነ ዲዮቅልጥያኖስ ከተሰዉ ታላላቅ ቅዱሳን ሰማዕታት ቅዱስ ሱስንዮስ ወልደ ሱሲ ጴጥሮስ ነው። የዚያን ቀን ሁለተኛው ከባቢሎን ከኢራቅ ወይም ከነነዌ ከተገኙ ቅዱሳን ሰማዕታት አንዱ ቅዱስ ዮሐንስ ነው። ሊቃውንት በትርጓሜ አለ አይደለም። በራእዩ የእግዚአብሔር መልአክ አንድ ነገር የገለጠለት ሊቀ አጋንንት 4 አጋንንትን ለተልእኮ ልኳቸው አንዱ ከ11 ቀን በኋላ አንዱ ከ22 የሚለው ታሪክ እሱን ራእይ ያየው ነው ቅዱስ ዮሐንስ ማለት። አባቱ ጣዖት እየጠረበ ሂድ ሽጥ ይለዋል። መንገድ ላይ እግዚአብሔር መልአክ ተገናኝቶ አንተ እኮ ሰይጣን ወዲያ ጣለው ብሎ ክርስትናን አስተምሮታል። ተመልሶ መጥቶ አባቱን ተከራክሮት ከቆመበት ቦታ በመጥረቢያ ነው አንገቱን የቆረጠው የገዛ አባቱ እና ለአንድ ሰዓት ያክል አንገቱ ወድቆ አካሉ ቆሞ ቀረ። ለምን ቢባል እናቱ ክርስቲያን ናት፣ ግን ፈርታ ስላላስጠመቀችው በደሙ እስኪጠመቅ ድረስ ማለት ነው። እሷም ለበረከት ከልጇ ደም ግንባሯን ተቀብታለች። ኋላ አባትየው አብዶ እንደገና ቅዱስ ዮሐንስ መጥቶ እንዴት ያዳነበት መንገድ ይገርመኛል። ጎኑን በጦር ሲወጋው ዳነ ይላል።
ለምን ቢባል አንድ ለሰራው ነገር ቅጣት፣ ሁለተኛ ነገር የወጋው እሱን ሳይሆን ረቂቁን ጠላት ስለሆነ ረቂቅ ነገር የሚወጋ ረቂቁን ነገር ስለሆነ ነው። እነዚህ ዓመታዊ በዓላቸው ነበረ። ትናንት 27 ነው። ታላቁ ቅዱስ ፊቅጦር ነበረ። ጉባኤ ነበርን። ትናንት ተነጋግረን ተርከናል። እናታችን ቅድስት ዓመተ እግዚእ አቡነ ሐራ ድንግል አገልጋይ የነበረች የገዳመ ወንያት እናት እዚያ አርፋ የተቀበረች እናታችን ቅድስት እስጢፋና ስለ ክርስቶስ ፍቅር ለሁለት ሰንጥቀው የገደሏት እናታችን ቅድስት ማርታ የቅዱስ ፊቅጦር እናት ናት። እንደዚሁም እናታችን ቅድስት ክርስቶስ ክብራ ኢትዮጵያዊት እናት ናት። የታላቁ ጻድቅ የገብረ ናዝራዊ እናት ናት። ዛሬ አባታችን ቅዱስ ሜሌዎስ የደብረ ኮራሳት በገዳም በንጽህና በድንግልና ሳለ የኮራሳት ንጉሥ ልጆች መጥተው በቀስት ነድፈው ገለውት እነሱንም በኋላ እግዚአብሔር በሚቀጥለው ቀን ቀስፏቸዋል። የቅዱስ ሜሌዎስ ግን ከሰማዕትነቱ በፊት አንድ ታሪክ ነበረ። ያው አንድ የሞተ ሰው ከመንገድ ላይ አግኝቶ ሌላኛውን ሰው አንድን መነኩሴ ይዘው አንተን የገደልከው ይሉታል መነኩሴውን። ኧረ እኔ አይደለሁም ቢል የሚያምነው ያጣል። ማን ይደርሳል? ቅዱስ ሜሌዎስ። ተውት፣ እሱ አይደለም የገደለ እና ማን ነው ሲሉት፣ ቆይ ልጠይቀው የሞተውን ብሎ ጸሎት አድርጎ የሞተውን አስነሳው። ማን የገደለ ቢለው እገሌ የሚባል እንትን ነው ብሏል። እንትን ታውቃላችሁ? እንዴት ዋላችሁ? እንትን አታውቁም? በቃ እገሌ የሚባል እንትን ነው የምላችሁ። ያው አገልጋይ፣ ቤተክርስቲያን አገልጋይ እንደዚህ አይነት ነው እንትን ለዚያ ማዕረግ። ምክንያቱም በአንድ ክፉ አገልጋይ ምክንያት ሌላው ሁሉ የክህነቱ ማዕረግ ከሚዋረድ እንትን ምለው። ኋላ ግን ያ ሞቶ የተነሳው ከማረፉ በፊት ምን አለ? ከዚያ ሰውዬ እኔን ገሎ ገንዘቤን ከወሰደው ሰውዬ ተቀበልና ለቤተሰብ ይስጥልኝ አለ። ተኛ ዝም ብለህ አንተ አን ሰይኮንኩ መኮንን ከፋሌ ነው። አይ እኔ ገንዘብ ምድለድል መኮንን ዳኛ አይደለም፣ ዝም ብለህ ተኛ አንተ አለው። አረፈ። እና ይሄ ቅዱስ ነው። ሌላኛው ዛሬ እስላሞቹ እናትህ ስለሰለመች አንተም ካልሰለምክ ብለው እስላሞች በግብፅ በነገሱበት ወራት በሀገረ መቅሱር አሰቃይተው የገደሉት ቅዱስ ብስጣውሮስ ነው። ብስጣውሮስ ብሂል መስቀል ይላል። ብስጣውሮስ ማለት በአንድ ቋንቋ መስቀል ማለት ነው። በእኛ በግዙ መስቀል ጸልቦ እያለ የተለያየ እንደሚጠራው ማለት ነው። እና እግዚአብሔር ሁሉንም በረከት ያሳድርብን። እነ ቅዱስ ዋሲሊኮስም አሉ። ነገ 29 ነው። ከሰባ አርድእት ቅዱስ አርስጦስ፣ የኢየሩሳሌም ኤጲስቆጶስ አባ አካክዮስ የዋ፣ ከሰማዕታት አባ ገምሶ፣ በ30 ወንጌላዊ ቅዱስ ማርቆስ፣ ታላቁ ወንጌላዊ ቅዱስ ማርቆስ፣ እናቱ ቅድስት ማርያም ዓመታዊ በዓሏ ነው። እሷም በአንድ እግዝእትነ ማርያም ወላዲተ አምላክ ልደቷ ነው። ልደታ ለማርያም ከ33ቱ በዓሎቿ ሁሉ የመረጠቻት ትልቋ በዓል ልደቷ ናት። እንግዲህ ጎንደር ልደታ ብዙ ነው ያለ። በዚህም ልደታ አለ። በዚህ በቅዱስ ያሬድ ገዳም ወደታች ብሎ ልደታ አዲስ ቤተክርስቲያን አለ። ዋናዋ ልደታ ቀበሌ 16 አለች። ፊት ሚካኤል ቤተክርስቲያን ቅድስት ልደታ ትከበራለች። እንደገና ከሁሉ የምትቀድመው ደግሞ ጎንደር አንደኛ በታሪክ ከሁሉ የምትቀድም አሮጌ ልደታ ናት። ከልደታዎች ብቻ አይደለም፣ ከሌሎቹ በሙሉ የምትቀድም አሮጌ ልደታ አለች። ጠዳ መስመር ላይ ያለችው ብዙ ልደታዎች አሉን። ያን ቀን አባ ሕርያቆስ ቅዳሴ ማርያም የደረሰበት መታሰቢያ ነው። ቅዱስ በርቶሎሜዎስ ኤጲስቆጶስ አለ። አባታችን ጻድቁ አቡነ ቀውስጦስ የመሃግሉ ኢትዮጵያዊ ጻድቅና ሰማዕት ልደታቸው ነው። ኢያቄም ወሐናን እናስባለን። በሁለት ቅዱስ ጻድቅ ተአጋሲ ኢዮብ ዓመታዊ በዓሉ ነው። አባ ቴዎድሮስ ጻድቁ የአባ ጳኩሚስ ረድ ዓመታዊ ረፍት በዓሉ ነው። በሶስት ቅዱስ ያሶን ከ72ቱ አርድእት አንዱ ነው። እናታችን ንግሥት ወለተ ማርያም የአፄ ናኦድ ሚስት ናት። አባ ብሶይ ከሀገረ ቤልጌት እሱም ዓመታዊ በዓሉ ነው። ሳምንት ስንት ነው የሚሆን? 5 ነው የሚሆን። ቅዱሳን ሐዋርያት ማህበር አለ አይደል? ስለዚህ በ4 ቀድሞ ይሆናል። በ4 ምንድን ነው በዓሉ ካሏችሁ፣ ኢትዮጵያዊ ጻድቅ ታላቁ አቡነ መልከ ጼዴቅ ሶሲማና ኖዳ የቅዱስ ፊቅጦር ተከታዮች የነበሩ፣ አባ አድሃኒ ከአቡነ ተክለ ሃይማኖት ቅዱሳን ደቀ መዛሙርት አንዱ፣ አባ ዮሐንስ የሚባል ክቡር ሊቀ ጳጳሳት፣ እነዚህ ሁሉ ዓመታዊ በዓላቸው ነው። ቸር መድኃኔዓለም ይቅርታውን ምሕረቱን ይላክልን። በመከራ በግፍ ያሉ ብዙ ናቸውና መከራውን ግፉን ያርቅላቸው። ጠላት ክፋት የሰለጠነበት ጊዜ ነውና በጠላት በክፋት የተያዙትን ሁሉ መድኃኔዓለም በቸርነቱ ያድንልን። ለምስጋና እንነሳ።
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስተሐፍረን ለሰቦተ ስሙ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርይ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናምሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ እንብለኪ ማርያም ምንን አስተበቋኪ ማርያናዊት ማይጸነምኪ በእንታና ምኪ ወያቂ ማቦኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤው ነው ሲል እግዚአብሔር ተታሰይ መንፈሴ በአምላኬ ወመድኃኔ እስመ ርህማ ማላመቱ ናሆም ይዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊታይ ለብያተው ቅዱስ ስሙ ወሳይሎኒ ለትውልደ ትውልድ ለለ ይፈርህ ወገብረ ኃይለ በመዝራይቱ ወዘረውም ለለ ያብዩ ሊና ልቦም ወነስቶም ላይ የላን መናበርት ይሆሙ አይቤው መለተውታን ማዝገበውን በረከቱ ለሮባን ወፈነው መራቆሙ ለቦላኑ ተወክፎ ለእስራኤል ቁልዮሆም ወተዘከረ ሳይሎ ዘይቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንስ መዝገበ ራሄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቦ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። እንደ ቸርነት አቤቱ ማረን አቤቱ ማረን እንደ ምሕረትህም ይቅርታን ስጠን ይቅርታን ስጠን ከኃጢአቴ አንጻኝ ከክፉ በደሌም ከብዙ በደሌም ለዚያች ክፉ ኃጢአት እንዳልሆናት ሎሌ እኔን ሳበሳዬን በደሌን ሳውቀው ክፋቴን ሳውቀው ከቶስ የሚያድነን ቸርነት ነው በጎነት ነው። አንተን ብቻ በደል ክፉ ማደረግው ክፉ ማደረግም አሁን ይቅር በለኝ ከፊት ወደቅ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰል አሁን ትባርክ ዘንድ
ማይበራችንንም ጸሎታችንንም ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያም አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆን ለአብ ለወልድ ለመንፈስ ዛሬም ዘወትርም ለዘላለሙ አሜን። ቸሩ መድኃኔ ዓለም ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አሜን። እንግዲህ ያው አቡነ ብትሉ ጥሩ ነበር። ያው መቼስ በቤተ ክርስቲያን ትልልቅ አባቶች እያሉ እኛ ማለቱ ይከብዳል እና ያው መቼም ትሕትናውን በልክ ቢሆን ጥሩ ነበር። መምህር የሁለት የሶስት ነገር መምህር ስለሆኑ መቼስ ድምፅ ማጉያ ሁልጊዜ የምላችሁ አንድ ምሳሌ አለ አይደለም? በቤተ ክርስቲያን አንድ ምሳሌ አለ። ሊቃውንት ጥይቱን፣ እኛ ጅራፉን እንመስላለን። በጣም ትውልዱን የሚያስደነግጠው ከጥይቱ ይልቅ ጅራፍ ሆነ። ጅራፍ ግን ይጮሃል፣ ይመታል። ንገሩኝ፣ ሙያ ይዘጋል አይዘጋም? ጥይትሳ ያደማል። ለመጥፎ ትርጉም ሳይሆን ለበጎ ማለት ነው። እና በእውነት አባቶቻችን ያው እነርሱ እውቀት አጥሯችሁ አይደለም እዚህ የሚመጡት። የትኛውም ጉባኤ የእግዚአብሔር ጉባኤ ከሆነ ዘንድ መሳተፉ በረከት ስላለው ቃለ እግዚአብሔር ስለማይጠገብ ነው። ቀድሞ ዘመን ዶክተር አየለን ታውቃላችሁ፣ ሰማላችሁ? ዶክተር አየለ የሊቃውንት ኮከብ ይባላሉ። ዶክተር አየለ መምህራቸው ማን ይባላሉ? ጌታው ህሩይ ይባላሉ። የቤተልሔሙ እና አዲስ አበባ ሄደው እያለ የንታ ዶክተር አየለ ብሉዩን ከ3 ቦታ፣ ሐዲሱን ከ3 ቦታ፣ ሊቁን ከ3 ቦታ ነው የተማሩት። አልጠግበው እያሉ እየከለሱት ማለት ነው። እንደገና እና አንተ እኮ መምህር ማለት ነህ፣ እኔ መማር መለይ ብሎ እሬንታ እንደሱ አይብሎ ልማርበት እባክዎ ይሏቸዋል። ኋላ ግን የሚያስገርመው ነገር ጌታው ህሩይ በዘመኑ ሊቀ ሊቃውንት ናቸውና ዶክተር አየለ ሲተረጉሙ ጌታው ህሩይ ተደብቀው ተሸፋፍነው ቁጭ ቃል እግዚአብሔር ለማዳመጥ ማለት ነው። ይገርመኛል እኮ በዚያ ሁሉ ያሉ ሊቃውንት እንደዚያ ነውና እንዲያው መቼም ብዙ ጊዜ አይታችሁ ከሆነ ትንሽ ፊደል ቆጠርነ ስንል ሌላ ቦታ ሄዶ መማር እንኳን የበታች እኩያችን ሲያስተምረ መማር ውርደት ነው የሚመስለን እና ይሄ የትሕትና ስራ ነው። ግን ዞሮ ዞሮ እነሱ ቢጠቀሙ ነው ጊዜም ማንም ሰው ጉባኤው እግዚአብሔር ከሆነ ዘንድ የቸሩ መድኃኔዓለም ከሆነ ዘንድ ማለት ነው። እና እግዚአብሔር ሊቃውንትን ያሰንብትልን፣ የሞቱትን አጥንታቸውን ያለምልምልን። በእውነቱ ለዛሬ በዚህ ይብቃን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። የሚቀጥለው ሳምንት ማክሰኞ ነው እንዳትረሱ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ጸጋነሳይነ ወሕይወተ ረከብነ ጸጋነሳይነ ወሕይወተ ረከብነ በኃይለ መስቀሉ
ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘንም ጸጋን ተቀበል ሕይወትንም አገኘንም በመስቀሉ ኃይልም ለኢየሱስ ክርስቶስ በመስቀሉ ኃይልም በመስቀሉ ኃይልም ለኢየሱስ ክርስቶስ በመስቀሉ አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር ቸሩ መድኃኔዓለም በሰላም ያሳድረን።